ሰኞ ረቡዕና አርብ በዚህ ሰዓት ወደ እናንተ የሚደርሰው ዳጉ ቀጥታ ስርጭት ውይይታችን ነው። ዛሬ በዳጉ ውይይታችን የብሔራዊ ተሃድሶ ኮሚሽን የዲዲአር አፈጻጸም ላይ ውይይት እናደርጋለን። በዚህ ፕሮግራም እንግዲህ ብሔራዊ ተሃድሶ ኮሚሽን እየሰራ ያለው የቀድሞ ተዋጊዎችን ትጥቅ የማስረከብ የተሃድሶ ስልጠና የመስጠት እንዲሁም የመልሶ ማቋቋም ስራዎች ምን ይመስላሉ፣ ምንስ ውጤት አስገኙ ስንል በስፋት ውይይት የምናደርግበት ይሆናል። ውይይቱን እየመራው ሃይማኖት ገነና አብሬያችሁ ቆያለሁ። አብራችሁን ቆዩ። ውድ ተመልካቾች ለዛሬው ውይይታችን ሁለት እንግዶችን እዚህ ስቱዲዮ ጋብዣለሁ። እንግዶቼን ላስተዋውቃችሁ። አጠገብ ያሉት አቶ ገመዳ አለሚ ናቸው። አቶ ገመዳ በብሔራዊ ተሃድሶ ኮሚሽን የመልሶ ማቋቋም ዳይሬክተር ናቸው። ሁለተኛው እንግዳችን ደግሞ ኮሎኔል በላይ አበበ በብሔራዊ ተሃድሶ ኮሚሽን የፕሮግራም እቅድና ክትትል ዳይሬክተር ናቸው። እንግዶቼ እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። መልካም ውድ ተመልካቾች እናንተም በያላችሁበት ሆናችሁ በቀጥታ ስልክ መስመራችን 0112704235 በመደወል ሀሳብ አስተያየት ወይም ጥያቄ ካላችሁ በቀጥታ ልታገኙን ትችላላችሁ። በድጋሚ አብራችሁ እንድትቆዩ ጋብዛለሁ። እንግዶቼ ስለመጣችሁ እያመሰገንኩኝ እንግዲህ በዛሬው ዳጉ ውይይታችን የምናነሳው የብሔራዊ ተሃድሶ ኮሚሽን በተለይ የዲዲአር አፈጻጸም ምን ይመስላል የሚለውን ነው በስፋት የምናየው። የብሔራዊ ተሃድሶ ኮሚሽን እንግዲህ በዚች ሀገር ዘላቂ ሰላምን ያመጣሉ ተብሎ ከቅርብ ጊዜ ወዲህ በትኩረት እየተሰራባቸው ካሉ ተቋማት ከነ ሀገራዊ ምክክር እንዲሁም የእናንተ ብሔራዊ ተሃድሶ ኮሚሽንና ሽግግር ፍትህን ማንሳት እንችላለን። ከነዚህ መካከል አንዱና ዋነኛው ነው። እንደው የዚህ የብሔራዊ ተሃድሶ ኮሚሽን ተግባርና ኃላፊነቱ ራሱ ምንድን ነው? እሳቤው ምንድን ነው? ተሃድሶ ኮሚሽን ስንል የሚለውን አጠር አድርገን አንሳና ወደ ሌሎች ጉዳዮች እንሄዳለን። ከኮሎኔል ጀምር። አመሰግናለሁ። እንግዲህ የብሔራዊ ተሃድሶ ኮሚሽን በሚኒስትሮች ምክር ቤት ደንብ ቁጥር 525/2016 የተቋቋመ ነው። በተለይ የፕሪቶሪያን ስምምነት መሰረት በማድረግ የቀድሞ ተዋጊዎችን መልሶ የማቋቋም እና ዲሞቢላይዝ የማድረግ ላይ ነው የሚሰራው። እንግዲህ ፕሮግራሙ አገር አቀፍ ነው። ብሔራዊ ተሃድሶ ኮሚሽንም በተለያዩ አካባቢዎች ማለትም የቀድሞ ተዋጊዎች በ7 ክልሎች ይገኛሉ። እነዛን በ7 ክልሎች የሚገኙ የቀድሞ ተዋጊዎችን የትጥቅ ርክብክብ ከዛ በኋላ ደግሞ ዲሞቢላይዝ የማድረግና መልሶ የማቋቋም ስራ ነው የሚሰራው። ኮሚሽኑ እነዚህን የቀድሞ ተዋጊዎችን እንግዲህ ትጥቅ ካስረከቡ በኋላ ወደ ትጥቅ ትግል የገቡበት የተለያየ ምክንያት ይኖራቸዋል። ከዛ ምክንያት ወጥተው አሁን ደግሞ በሰላማዊ መንገድ በምክክር በውይይት ችግሮችን መፍታት በሚያስችልበት ሁኔታ ወደ ማዕከል ይገባሉ። ማዕከል ከገቡ በኋላ በማዕከል ሰፊ ስራዎች ናቸው የሚሰሩት። እንግዲህ የኮሚሽኑም ዓላማ እዛ ላይ ነው የሚሆነው። ተዋጊዎችን በአግባቡ ወደ ማዕከል ገብተው አስፈላጊውን የተሃድሶ ስልጠና ወስደው ከዛ በኋላ ደግሞ ወደ ማህበረሰቡ እንዲቀላቀሉ የማድረግ ነው። ይሄ ሰፊ ስራ ነው። በ7 ክልሎች የሚከናወን ነው። የት ናቸው? እንግዲህ ይሄ ስራ የሚከናወነው በዋናነት ከፍተኛ ቁጥር ያለው በትግራይ የሚገኘው የቀድሞ ተዋጊ ነው። በአማራ ክልል፣ በኦሮሚያ፣ በቤንሻንጉል ጉሙዝ፣ በአፋር፣ በጋምቤላና በደቡብ ምዕራብ ኢትዮጵያ ነው። እንግዲህ 7 ክልሎች፣ በእነዚህ ክልሎች ነው የሚገኙት የቀድሞ ተዋጊዎች። መልካም። አቶ ገመዳ እንደው የዲዲአር ስራ ስንል ምን ምን ተግባራትን ነው በውስጡ የሚያካትተው? ዲዲአር እንግዲህ በርካታ ስራዎችን ያቀፈ ነው። በሁለት ከፍለን ብናየው በጣም ጥሩ ነው የሚሆነው። ዲዲአር ተግባራዊ ለማድረግ በመጀመሪያ ደረጃ አስፈጻሚ አካላትን ማስቀመጥ ይጠይቃል። አስፈጻሚውን አካል መሰየም ይጠይቃል። አስፈጻሚው አካል ቀደም ሲል በደንብ 525 እንደ ፈረንጆች 2022 የተቋቋመው ደንብ ነው። ከዛ በኋላ ማሻሻያዎች ተደርገው የተወሰኑ ነገሮች እንዲስተካከሉ ተደርገዋል እና ተቋሙ ከተቋቋመ በኋላ ተቋሙን በብቁ የሰው ኃይል ማደራጀት ይጠይቃል። ምክንያቱም ስራው በርካታ ጉዳዮችን የያዘ ነው። ስለዚህ ከተለያዩ ተቋማት የሰው ኃይሉን ማደራጀት ይጠይቃል። ከዛ በኋላ ደግሞ
ፕሮግራሙን ማዘጋጀት ይጠይቃል። ፕሮግራሙን ለማዘጋጀት መሬት ላይ ያለው የሰው ኃይል የሚቋቋመው የሰው ኃይል ምን ያህል ነው? የት ነው ያለው? እነማን ናቸው የሚታቀፉት በዚህ ፕሮግራም ብሎ የሰው ኃይሉን መለየት ይጠይቃል። በሰባቱ ክልሎች ይሄ ከተጣራ በኋላ ማንዋሎችን፣ መመሪያዎችን፣ የአሰራር ስርዓቶችን መዘርጋት ይጠይቃል። የአሰራር ስርዓቶቹ ከተዘረጉና ሙሉ ፕሮግራሙ ከተዘጋጀ በኋላ ደግሞ የማስፈጸሚያ ሀብት ማሰባሰብ ይጠይቃል። ምክንያቱም በሰባቱ ክልሎች በተደረገው የፕሮግራሙ የሰው ኃይል ዳሰሳ መሰረት ከ371,791 በላይ የሰው ኃይል እንደሚቋቋም ነው የተደረሰበት ማለት ነው። የመጀመሪያ ደረጃ ፕሪሊሚነሪ አሰስሜንቱ ያረጋገጠው። ይህን የሰው ኃይል ደግሞ ለማቋቋም ከፍተኛ ሀብት ይጠይቃል። ይህን ከፍተኛ ሀብት መንግስት ብቻውን የሚችለውና ፋይናንስ የሚያደርገው አይደለም። ስለዚህ አጋር አካላትን ማስተባበር፣ አጋር አካላትን ግንዛቤ ማዳበር፣ የሀገር ውስጥና የውጭ አቅም ማሰባሰብን ይጠይቃል። ስለዚህ የሀብት ማሰባሰብ ፕሮግራሙ ከተጠናቀቀ በኋላ የሀብት ማሰባሰብ ስራዎች ናቸው ሲሰሩ የቆዩት። ከዛ ቀጥሎ ፕሮግራም ማዘጋጀትና ሀብት ማሰባሰብ ራሱ ብቻውን በቂ አይደለም። የህብረተሰቡን፣ የተቋቋሚውን፣ የአስፈጻሚ አካላትን ግንዛቤ ማዳበር ይጠይቃል። በዚህም ምክንያት ፕሮግራሙ ከተዘጋጀ በኋላ ፕሮግራሙ ለክልል አመራር አካላት ማስተዋወቅ፣ ማስገንዘብ፣ የእነሱን ይሁንታ ማግኘት፣ በፕሮግራሙ ላይ ያላቸውን ማስተካከያዎችን መውሰድ፣ ሰነዱን ማዳበርና ወጥና የተሟላ በሁሉም ተቀባይነት ያለው የጋራ ዓላማ ለጋራ ግብ ስኬት የሚያበቃ ማድረግን ይጠይቃል። እነዚህ ነገሮች ናቸው በቅድመ ዝግጅት ስራዎች ሲከናወኑ የነበሩት። ከዛ በኋላ ምናልባት እዚህ ላይ አቶ ገመዳ አሁን 2 ዓመት አልፎታል አይደለ? ኮሚሽኑ ከተቋቋመ አሁን ባሉኝ መሰረት እነዚህን ነገሮች ምን ያክል አሟልተዋል? ምን ያክል በሰው ሀብት፣ በገንዘብም፣ በሌሎችም ጉዳዮች ምን ይመስላል ያለበት አቋም? እነዚህ የቅድመ ዝግጅት ስራዎች በስፋት ነው የተሰሩት ላለፉት 2 ዓመታት እና ሙሉ በሙሉ የቅድመ ዝግጅት ስራዎች ተዘጋጅተው ተጠናቀዋል። ፕሮግራሙ በሙሉ መልኩ ተዘጋጅተዋል። ማኑዋሎች ተዘጋጅተዋል። ስታንዳርድ ኦፕሬሽን ማኑዋሎች ተዘጋጅተው አልቀዋል። የሰው ኃይሉም በፌዴራል ደረጃ ከ60 በላይ ባለሙያዎች እንዲሁም ደግሞ በትግራይ ክልል ቅርንጫፍ ጽህፈት ቤት አለን። ቅርንጫፍ ጽህፈት ቤቱም በተቻለ መጠን ከፍተኛ የሰው የሚቋቋም የሰው ኃይል ያለ በመሆኑ ትግራይ ክልል ላይ ቅርንጫፍ ጽህፈት ቤታችን በሙሉ አቅም ተደራጅቷል። ሎጂስቲክስ የሚያስፈልጉት ለዚህ የሚያስፈልጉ ሎጂስቲክስ በሙሉ ለመጀመሪያው ዙር ፕሮግራማችን በዙር የሚከናወን ነው። ከብዛት የተነሳ በአንድ ጊዜ ማስፈጸም አቅሙ የሰው ኃይሉን ብዙ ስለሆነ በዙር ነው። የመጀመሪያ ዙር 75,000፣ ሁለተኛ ዙር 100,000፣ ሶስተኛ ዙር 150,000፣ ቀጥሎ ደግሞ 40,000 አካባቢ ለመስራት ነው የተፈለገውና በዚህ መሰረት ለመጀመሪያ ዙር የሚያስፈልገው የፋይናንስ እና የሎጂስቲክስ ስራ በአብዛኛው በኮሚሽኑ እጅ ላይ ይገኛል። ስለዚህ ሙሉ ዝግጅት ለአንደኛ ዙር ተደርጓል ማለት ነው። አሁን የአንደኛ ዙር ትግበራ ላይ ናቸው፣ አልተጠናቀቀም። መልካም ኮሎኔል፣ ምናልባት የዲዳር ስራ ስንል እንግዲህ በውስጡ የምዝገባ ጀምሮ የዲሞቢላይዝ የማድረግ ታድሶ ስልጠናዎች አሉ። እንደው ምዝገባ ስንል እንዴት ነው የመለየቱ ሂደት? የቀድሞ ተዋጊዎች የምንላቸው እነማን ናቸው? እንግዲህ ይሄ ስራ ራሱን የቻለ በሂደት የሚሰራ ስራ ነው። እንግዲህ ቅድም እንዳልነው መጀመሪያ ስራ የሚጀምረው ትጥቅ ርክብክብ ነው። ትጥቅ የሚያስረክበው ቀድሞ ተዋጊው ለአገር መከላከያ ሚኒስቴር ነው። የአገር መከላከያ ትጥቅ ይረከባል። ወደ እኛ ከመምጣቱ በፊት እንደ ቅድመ ሁኔታ ከሚታዩ ነገሮችም ውስጥ አንዱ መጀመሪያ የቀድሞ ተዋጊው ትጥቅ ማስረከቡ ነው። ከዛ ጋር ተያይዞ ሁለተኛው ነገር ደግሞ የቀድሞ ተዋጊው በትጥቅ ትግል ላይ የነበረ መሆኑ መረጋገጥ አለበት።
ይሄ ሁለቱ ከተረጋገጠ በኋላ እንደ ቅድመ ሁኔታ ይሄ ተረጋግጦ ይሄ ማረጋገጫ የያዘ የቀድሞ ተዋጊ ወደ ዲሞቢላይዜሽን ማዕከል ይመጣል። ወደ ዲሞቢላይዜሽን ማዕከል ሲመጣ የቀድሞ ተዋጊ የሚመጣው እንግዲህ በፍላጎት ዲሞቢላይዝ ለመሆን ነው፣ ፈቃደኛ ሆኖ ነው የሚመጣው። ቀደም ሲል ከነበረበት እዝና ቁጥጥርም ተላቋል። አመራሩ አሰናብቶታል። የሰላም ስምምነት አለ። በዚህ መሰረት አሁን ዲሞቢላይዝ ተደርጎ ወደ ማህበረሰቡ እንደሚቀላቀል አምኖ ተቀብሎ ነው የሚመጣው። እኛ ጋር ከመጣ በኋላ ጠቅላላ ላይ የተመሰረተ ነው ማለት ነው። በፈቃደኝነት ላይ የተመሰረተ ነው። እኛ ጋር ከመጣ በኋላ ኦሪንቴሽን ይሰጠዋል። የቀድሞ ተዋጊው ኦሪንቴሽን ጠቅላላ ስለሚሰራው ስራ፣ ስለሚከናወነው ስለ ሂደቱ ማብራሪያ ይሰጠዋል። ያንን ማብራሪያ መሰረት በማድረግ እንግዲህ የሚሰሩ የተለያዩ ስራዎች አሉ። አንዱ የጤና ልየታ ነው። እንግዲህ የቀድሞ ተዋጊው በሂደት ውስጥ በአካል በስነ ልቦና የደረሰበት ጉዳት ይኖራል። ሕክምና የሚያስፈልገው ከሆነ ይሄ የጤና ልየታ ከተደረገ በኋላ ወደ ማዕከል ገብቶ ሕክምና የሚያስፈልገው ከሆነ ሕክምና እንዲያገኝ ይደረጋል። ከዛ የሎጂስቲክስ ሁኔታዎች ናቸው። እንግዲህ በማዕከል ካለን የቀድሞ ተዋጊ ብዛት አንጻር ለ7 ቀን ነው። አንድ የቀድሞ ተዋጊ 7 ቀን ነው በማዕከል ውስጥ የሚቆየው። እንግዲህ በመጀመሪያው ዕለት ኦሪንቴሽን ተሰጥቶት የጤና ልየታ ተከናውኖ ሎጂስቲክስ የሚያስፈልገው ሎጂስቲክስ ተሰጥቶት ምዝገባ ይከናወናል። ምዝገባችን የሚከናወነው በድህረ ገጽ ዌብ ላይ ኦንላይን በሆነ ሲስተም ነው የሚከናወነው። ጠቅላላ የቀድሞ ተዋጊው ዝርዝር መረጃውን ይመዘገባል። ይሄ መጀመሪያ ወደዛ ከመግባቱ በፊት ያለውን ዝርዝር ዳታ ይይዛል። በትጥቅ ትግል ጊዜ ውስጥ የነበረውን ሚና በዝርዝር ይይዛል። በተጨማሪም ደግሞ ወደ ማህበረሰቡ ሲቀላቀል ወዴት አካባቢ እንደሚሄድ፣ በምን የስራ መስክ እንደሚሰማራ እነዚህ ሁሉ በዝርዝር ከተመዘገቡ በኋላ አንድ የቀድሞ ተዋጊ እነዚህ ምዝገባዎች ለማድረግ በአማካኝ ከ10 ደቂቃ አይበዛም። በኮምፒውተር ሲስተም ነው የሚመዘገበው። እዛው ላይ ምዝገባውን ሲጨርስ የብሔራዊ ታድሶ ኮሚሽን ዲጂታል መታወቂያ ይሰጠዋል። ያችን የዲጂታል መታወቂያ ይዞ ሁለተኛው የሚሄደው የባንክ አካውንት ይከፍታል ማለት ነው። ለመልሶ ማቀላቀል የተወሰነ ክፍያ ስለሚሰጠው የባንክ አካውንት ይከፍታል። እነዚህ ሁኔታዎች ሁሉ በአንድ ቀን የሚያልቁ ናቸው። የመጀመሪያ ቀን አንድ ላይ እነዚህ ስራዎች ይከናወናሉ። በሁለተኛው ቀን እና ለ3 ቀናት ተከታታይ 3 ቀናት 2 ቀን የስነ ልቦና ስልጠና ይወስዳል። 1 ቀን የሲቪክ ስልጠና ይወስዳል። ይሄ እንግዲህ 3 ቀን 4ኛው ቀን ሆነ ማለት ነው። በ4ኛው ቀን ስልጠናው አለቀ። በ5ኛው ቀን ስለ መልሶ ማቋቋምና ኦሪንቴሽን ይሰጠዋል። ከዛ የሚያስፈልገው የትራንስፖርት አላውንስ ይከፈለውና በ6ኛው ቀን ትራንስፖርት ተዘጋጅቶ ወደ ማህበረሰቡ ሽኝት ይከናወናል። እንግዲህ ምዝገባው በአጠቃላይ በ6 ቀናት የሚከናወነው የዲሞቢላይዜሽን ሂደት ይህን ነው የሚመስለው። ምናልባት በቴክኖሎጂ የታገዘ አሰራር አለ ወይ? መረጃ አያያዙ ራሱ ምን ይመስላል? እንግዲህ ቅድም እንዳልኩት መረጃው የሚመዘገበው ምዝገባው የሚከናወነው በኮምፒውተር ሲስተም ነው። ኦልሬዲ የተደራጀ ነው። ዳታው በአግባቡ ይያዛል። ምዝገባው በዝርዝር የሚከናወነው እንግዲህ በቀጣይ የቀድሞ ተዋጊው ወደ ማህበረሰቡ ሲመለስ ይህን የማህበረሰብ ጋር ገብቶ በአግባቡ እንዲቋቋም የሚያስፈልገውን ድጋፍም ማድረግ እንዲቻል ነው። አንዱ የሚመዘግበው እንግዲህ በቀጣይ ምንድን ነው የሚሰማራው? ምናልባት ይሄ የቀድሞ ተዋጊ መጀመሪያ በመንግስት ስራ ላይ ይሰራ የነበረ ከሆነ ወደ መንግስት ስራ እንዲገባ ሁኔታዎች ይመቻቻሉ። ነጋዴ ከሆነም ወደ ንግዱ እንዲገባ፣ አብዛኛው ወጣት ሆኖ ሙያ የሌለው ከሆነ ደግሞ በአካባቢው ከሄደ በኋላ በመረጠው ሙያ የሙያ ስልጠና የክህሎት ስልጠና እንዲያገኝ ይደረጋል። ይሄ እንግዲህ የመልሶ ማቋቋም ሂደቱ ወደ ማህበረሰቡ ከገባ በኋላ ጊዜ ተወስዶ ሰፊ ጊዜ የሚወስድ ስራ ነው። ክትትል የሚወስድ ስራ ነው። በዋናነትም ደግሞ ይህን የሰላም ስራ ለማጽናት መልሶ ለማቋቋም ቀደም ሲል ተዋጊ የነበረ ኃይልን ደግሞ አምራች ዜጋ ለማድረግም ትኩረት ሰጥቶ የሚሰራው የመልሶ ማቋቋም ስራው ላይ ነው። መልካም አቶ ገመዳ፣ የቀድሞ ተዋጊዎች ስንል ይበልጥ ግልጽ ለማድረግ በየትኛው ዘመን ተዋጊ የነበሩ ናቸው? የጊዜ ገደብስ አለው ወይ? አዎ፣ የጊዜ ገደቡ መሰረቱ ምንጩ የፕሪቶሪያ የሰላም ስምምነት ነው።
የፕሪቶሪያ የሰላም ስምምነት ዘርፈ ብዙ ስምምነቶችን የያዘ ነው። በአንድ ተቋም ብቻ የሚፈጸም ሳይሆን በብዙ አካላት የሚፈጸሙ ዘርፈ ብዙ ስምምነቶችን የያዘ ነው። ከነዚህ ውስጥ ዋና ዋናዎቹ በትግራይ ክልል ኢሚዲየት የሆነ የግጭት ማቆም ስምምነት ነው። አንደኛው ግጭትን ማቆም፣ የፌዴራል ተቋማት በክልሉ ተመልሰው እንዲደራጁ አገልግሎት እንዲሰጡ ማድረግ፣ እለት ደራሽ አቅርቦቶች እንዲገቡ ማድረግ፣ መሰረተ ልማቶች መልሶ እንዲገነቡ ማድረግ። ከዚህ ውስጥ አንዱ ዲዲአር ተግባራዊ እንዲሆን ማድረግ ነው ማለት ነው። እነዚህን ነገሮች ይይዛል ማለት ነው። ምንጩ ይሄ ነው፣ ከዚህ የሚነሳ ነው ማለት ነው የዲዲአሩ ፕሮግራም። ስለዚህ እዚህ ላይ ተመስርተን ደግሞ በትግራይና በአማራ ክልል በተከሰተው ግጭት ምክንያት የተፈጠረውን ችግር መፍታት ሳይሆን ሀገራዊ የሆነ የሰላም ስምምነት እንዲፈጠር በሌሎችም ክልሎች ከመንግስት ጋር በሰላማዊ ድርድር ተስማምተው ችግሮችን ለመፍታት ስምምነት የሚያደርጉ ከክልሎችና በመንግስት በፌዴራል መንግስት ይሁንታ እስከ ግጭቱ ወቅት ድረስ ያሉ አካላት እንዲታቀፉ ነው የሚፈቅደው ማለት ነው። መነሻው የፕሪቶሪያ የሰላም ስምምነት ነው። እዛ ላይ ተመስርቶ ሀገራዊ አንድነት እንዲፈጠር፣ ሀገራዊ ሰላም እንዲፈጠር ሌሎችም ተስማምተው እስከ ስምምነቱ ድረስ በግጭት ውስጥ የተሳተፉ የእያንዳንዱ ተቃዋሚ ኃይል አካል የነበሩትን የሚያካትት ነው እንጂ ወደ ኋላ የሚሄድ አይደለም። መልካም እንግዲህ በዚች ሀገር ውስጥ ሰላምን ለማጽናት ዘላቂ የሆነ ሰላምን ለማምጣት እንደ ሀገር እየተሰሩ ያሉ ስራዎች፣ ትኩረት የተሰጣቸው ስራዎች አሉ። ቀደም ሲል መግቢያ ላይ እንዳነሳሁት አንዱ ሀገራዊ ምክክር ነው። ለብሔራዊ ተሃድሶ ኮሚሽን የተሰጠው ተልዕኮ ደግሞ ይህንን እንደ ሀገር እየተሰራ ያለውን ሰላምን የማጽናት ስራ ምን ያክል ያግዘዋል? ወሳኝነቱ ምን ያክል ነው? ኮሎኔል እንግዲህ በዚህ ፕሮግራም ላይ ወደ ማህበረሰቡ የሚቀላቅለው ቀደም ሲል ትጥቅ ይዞ በግጭት ውስጥ የነበረ ኃይል ነው። ሁላችንም እንደምናውቀው ግጭት ከፍተኛ የሆነ በሰው ላይ ጉዳት የሚያደርስ፣ አካላዊ ጉዳት የሚያደርስ፣ የስነ ልቦና ጉዳት የሚያደርስ፣ አካባቢም የሚያውክ ነው እና ይሄ እንግዲህ በዚህ ሂደት ላይ የነበረ ኃይል ወደ ሰላማዊ ሁኔታ ተመልሶ ልዩነትን፣ ሀሳብን በጠረጴዛ ዙሪያ በውይይት ለመፍታት ፈቃደኛ ሆኖ ወደ ሰላም መምጣቱ በራሱ ከፍተኛ የሆነ ትርጉም አለው። እንግዲህ ከግጭት የሚያተርፍ የለም። ግጭት ከፍተኛ ጉዳት ነው የሚያስከትለው። በተለይ ግጭት በሚከናወንበት አካባቢ ያለ ማህበረሰብ ማህበራዊ ሕይወቱን በአግባቡ እንዳይመራ የሚያውኩ በርካታ ሁኔታዎች አሉ። አካባቢውን በሰላም ወጥቶ እንዳይገባ፣ በሰላም እንዳያርስ፣ በሰላም እንዳይነግድ፣ ሌላውም የማህበረሰብ ክፍል የተለያዩ ስራዎችን እንዳይሰራ የሚያውቅ ስራ ነው እና በዚህ ሁኔታ ላይ የነበረ ኃይል ወደ ማህበረሰቡ ተመልሶ ሰላማዊ ህይወት ላይ ሲገባ በራሱ ከፍተኛ የሆነ ትርጉም ነው ያለው። ማህበረሰቡም ደግሞ ግጭት ከፍተኛ ጉዳት እንደሚያስከትል ያውቃል። ግጭትን አይፈልግም። በሰላም ወጥቶ መግባት ነው የሚፈልገው እና ይሄ ሂደት እንግዲህ በአጠቃላይ ለሰላም ከፍተኛ የሆነ ሚና አለው። በተጨማሪም ደግሞ እንግዲህ በትጥቅ ትግል ላይ የሚሰማራው አብዛኛው ኃይል ወጣት ኃይል ነው። ይሄ ወጣት ኃይል ወደ ሰላም ሲገባ፣ ወደ ልማት ሲገባ ከፍተኛ የሆነ ትርጉም አለው። እያንዳንዱ የማህበረሰብ አካል በዚህ ሂደት ውስጥ ተጠቃሚ ያደርገዋል ማለት ነው። ወደ የቤተሰቡ ገብቶ አልምቶ በልማት ሲሰማራ ከህብረተሰቡ ጋር አብሮ ሲሰራ መጀመሪያ ግጭት ላይ የነበረ ኃይል እንደመሆኑ መጠን ደግሞ በሰላም ሂደቱ ላይም ከፍተኛ የሆነ አስተዋጽኦ ያበረክታል። መልካም። በአንደኛ ዙር 75,000 ሰው ለመመለስ ወደ ተሃድሶ ለማስገባት ብላችሁ እቅድ ተይዘዋል እና እንደው የትኞቹ አካባቢ ላይ ነው ትኩረት የሚያደርገው? ሰባቱንም ክልል ነው የሚመለከተው? ምንድን ነው የሚመስለው? የመጀመሪያው እንግዲህ 75,000 ስናቅድ በዋናነት ቅድም ከተጠቀሰው 371,000 ውስጥ ብዛት ያለው ወደ 74% የሚሆነው የቀድሞ ተዋጊ የሚገኘው
በትግራይ ክልል ነው። እንግዲህ 75000 ውስጥ የታቀደው በአብዛኛው በዚህ ክልል ነው 75000ን ያቀድነው። ሆኖም ግን በሌሎች ክልሎችም በዚህ ዙር ውስጥ ወደ 20,000 የሚጠጋ እንዲካተት አድርገናል። በአጠቃላይ እንግዲህ በአንደኛው ዙር ወደ 90,000 እየደረሰ ነው ያለው ማለት ነው። 75,000 ነው ያቀድነው። ሌሎች ክልሎችም እንዳላቸው የቀድሞ ተዋጊ ብዛት እየተከናወነ ነው ያለው። በመጀመሪያው ዙር እንግዲህ ስራው የተጀመረው በትግራይ ነው የጀመረው። በህዳር ወር ጀምረን በትግራይ የዲሞቢላይዜሽን ስራ ተከናውኗል። ከ75,000 ውስጥ ካቀድነው ትግራይ ወደ 8,000 የሚጠጋ የቀድሞ ተዋጊ በዲሞቢላይዜሽን እየተደርጓል። አሁንም ሂደቱ እየቀጠለ ነው ያለው። በሌሎች ክልሎችም በአማራ ወደ 4,000 የሚጠጋ፣ በኦሮሚያም ተመሳሳይ ቁጥር፣ በአፋርም ወደ 1,700 የሚጠጋ የቀድሞ ተዋጊ ዲሞቢላይዜሽን አድርገናል። በአጠቃላይ እንግዲህ እስካሁን የብሔራዊ ተሃድሶ ኮሚሽን በአንደኛው ዙር ከያዘው የዲሞቢላይዜሽን ሂደት ውስጥ ወደ 18,000 የሚሆን የቀድሞ ተዋጊ በዚህ በሂደት ውስጥ አልፎ ወደ ማህበረሰቡ የተቀላቀለበት ሁኔታ አለ። መልካም፣ እንመለስበታለን። አንድ ደዋ ያሉን ሀሳባቸውን ንገራ። ሄሎ፣ ጤና ይስጥልን። ጤና ይስጥልኝ። ማን እንበል? ከየት ነው? እንግዲህ 10 አለቃ ብነት ምትኩ አፍሪካን እሷን ከነካች መጣለልኩ ብሎ በፓን አፍሪካኒዝም ጎራ ተቀላቅለናል። እንግዶቼንም እጅግ አመሰግናለሁ። የጦርነት ቆንጆና የሰላም አስቀያሚ የለውም ይባላል እና ስለዚህ እንደተባለው እየሰማው ነው። ግን ጊዜ በወሰድን ቁጥር አሁን በተለያየ ክልል እንዳሉ እየነገሩ ነው። ይሄ ዲዲአር ውስጥ ስፔሲፊክ አድርጌ የምጠይቀው ትግራዩ ነው እና መጀመሪያ ከክልሎች አካባቢ ያለው ተቀቡልነት ምን ይመስላል? ሁለተኛ ደግሞ እነዚህ ዲሞቢላይዝ የሚሆኑት ሰራዊቶች እውነት እርግጠኛ ናቸው ለመቀላቀልና ስራ ለመስራት? የፖለቲካሊ ወይ የማሳመን ታድሶ ሲባል የማብቃትም ስልጠናም የመስጠት ብቻ ሳይሆን አንደኛ ከተለያዩ ኢንዱስትሪ አካባቢ ጋር የመገናኘት የማብቃት፣ ሁለተኛ የማሳመን ጊዜ በወሰድን ቁጥር ይሄ አሁን ከድጡ ወደ ማት ነው። አሁን የምናያቸው ነገሮች ላይ ገና የተስተካከለ ነገር 2 ዓመት ቀላል አይደለም። ቀጣይም ሊኖር ይችላል እና እንደተባለው በአንደኛ ዙር መስፈርታችሁ 10,000 19,000 ሁሉም ክልል ላይ ቅድመ መስፈርቱ ምንድን ነው? እዛ ከሌሎቹ አንጻር ለምሳሌ በብዙ 100,000 ካለ በአገር አቀፍ ላይ የመጀመሪያ የምትሉት ክራይቴሪያው የመጀመሪያዎቹን ለማብቃትና ለማሳጠን ክራይቴሪያው ምን ይመስላል? አሁንም ግን ደጋግሜ የምጠይቀው መሳሪያ የማስፈታት የማቀላቀል የማሰልጠን እዛ አካባቢ በተቃራኒ ጎራ ያሉት አመራሮችም ይሁን ደግሞ ቀድሞ ታጋይ በህዋት ብንሄድ ለምሳሌ እንበል ህዋት ውስጥ ያሉ ሰላም የሚፈልጉ አካላት ካሉ ያ ደግሞ እንዳይስተካከል የሚያደርጉ አካላት ከሆኑ እነዚህን አሳምኖ ልክ ወደዛ አቅጣጫ መጥቶ ይህንን እያሳጠርን ባልሄድን ቁጥር አሁንም ክራይሱ እየጨመረ በአማራም ክልል ያለው በኦሮሚያም ክልል ያለው እየጨመረ ይሄዳል። ይሄን ካልቋጭን ግን አንደኛ የምናመጣው ሶርስ ብቻ አይደለም ቅቡልነት ውስጥ ምን ይመስላል የሚለውን ነገር መልስ እንዲሰጡ ይፈልጋሉ። አመሰግናለሁ። እጅግ በጣም እናመሰግናለን 10 አለቃ። መልሱን ይከታተሉ። መልካም፣ እንቀጥላለን። የደዋያችንም ጥያቄ አብረን ከአነሳነው ሀሳብ ጋር ተያያዥ ስለሆነ አቶ ገመዳ ቀደም ሲል ኮሎኔል ሲያነሱ ነበር። በአንደኛው ዙር ከተያዘው እቅድ ውስጥ ወደ 18,000 ሰው ነው እስካሁን ዲሞቢላይዝ የተደረገውና እንደው የጊዜ ገደብ አለው ወይ? አንደኛ ዙር የሚያበቃበት ጊዜ መቼ ነው? ጊዜ አጠቃቀማችሁስ ምን ይመስላል? እሺ፣ አመሰግናለሁ። የጊዜ ገደቡ እንግዲህ በእኛ እቅድ መሰረት የተወሰነ ነው። ግን የእኛ እቅድ ብቻውን መሬት ላይ ያለው ሁኔታ ካልተገናዘበ ባሰብነው ፍጥነት ሊያስኬደን አይችልም። ስለዚህ እኛ እስከ ሰኔ ድረስ ለምሳሌ 75,000 ሙሉ በሙሉ አጠናቀን ወደ ማህበረሰቡ ለማቀላቀል ቀደም ብለን ነው እቅድ ያዝ ነው። ነገር ግን አንዳንድ መሬት ላይ ያሉ የሰላም ሁኔታዎች፣ የመተማመን ሁኔታዎች ችግር ስለሚፈጥሩ በሚፈልገው ፍጥነት ለመሄድ ያስቸግራል። እነዚህ ሁኔታዎች ናቸው የሚያክዱት በእኛ ፍጥነት ለመሄድና ፕሮግራሙ ግን በግልጽ ጊዜውም ይታወቃል። የትኞቹ ክልሎች ላይ መቼ ምን አይነት የህብረተሰብ ክፍል ላይ መጀመሪያ ከቀድሞ ተዋጊዎቹ ምን አይነቶቹ ላይ ቅድሚያ ትኩረትም እንደምንሰጥ መመሪያ በግልጽ ያስቀምጣል። በይበልጥ የአካል ጉዳት የደረሰባቸው ወደ ትምህርት እድል መመለስ የሚችሉ ሴቶች፣ አንዳንድ ደግሞ ኢኮኖሚውን ራሱ የክልሉን ኢኮኖሚ ሪቫይቭ ለማድረግ ወደ መንግስት ስራ ቀድመው ተመልሰው
ኢኮኖሚው እንዲያድግ ማገዝ የሚችሉ አካላት ላይ ቅድሚያ ትኩረት ይሰጣል። መመዘኛው ግልጽ ነው፣ በግልጽ የተቀመጠ ነው። ድጋፉ የሚደረገው በመንግስትና በተለያዩ እርዳታ ሰጪ አጋራት ነው። ደረጃውን የጠበቀ ኢንተርናሽናል የዲዲአር ፕሮግራምና ፕሪንስፕል ተቀብለን ነው የምንሰራው። እነዚህ ነገሮች ሁሉ ይወስኑታል። እኛ በፈለግነው ብቻ የሚያስኬድ አይደለም። ስለዚህ እነዚህን ነገሮች አገናዝበን ነው የምንሄደው። በብሔራዊ ተሃድሶ ኮሚሽን በኩል ግን ሙሉ ዝግጅት ተደርጓል። ሙሉ ዝግጅት አለ። የመጀመሪያውን ዙር ሙሉ በሙሉ እስከ ሰኔ 30 ለማጠናቀቅ ሙሉ ዝግጅት አለ። አሁን በተጨባጭ ምን እየተሰራ ነው የሚለውንም ኮሎኔል በዛው ምናልባት አቶ ገመዳ ባነሳው ላይ የተወሰነ ለመጨመር እንግዲህ ይሄ ስራ ከፍተኛ የሆነ ሀብት ይጠይቃል። የቀድሞ ተዋጊው በዲሞቢላይዜሽን ማዕከል በሚቆይበት ጊዜ የሚኖር አቅርቦት አለ። ራሱ የሚቆይበትን ማዕከል የማዘጋጀት ስራ አለ። በማዕከል ውስጥ የሚያስፈልጉ የተለያዩ ሎጂስቲክሶች አሉ። የሎጂስቲክስ አገልግሎት አለ፣ ከምግብ ጀምሮ አልባሳት ጀምሮ፣ ሌላ ይሄ የቀድሞ ተዋጊውን ማጓጓዝ፣ የመልሶ ማቀላቀል ክፍያ መክፈል፣ እነዚህ በሙሉ በአጠቃላይ ከፍተኛ ሀብት ይጠይቃሉ። አንዱ እንግዲህ የብሔራዊ ተሃድሶ ኮሚሽን ወደ 371 ሺህ የቀድሞ ተዋጊዎችን ዲሞቢላይዝ ለማድረግ ፕሮግራም ሲያዘጋጅ ለዚህ የሚያስፈልገው በጀት ወደ 800 ሚሊዮን ዶላር ነው። ከፍተኛ ሀብት ነው። ስለዚህ ኮሚሽኑ አንዱ እየሰራ የነበረው ስራ ዋናው ስራ ሀብት የማሰባሰብ ስራ ነው። ምናልባት በሀብት የማሰባሰቡ ሂደት እንግዲህ ከአጋሮች የሚጠበቅ አለ። ወደ መጀመሪያ ላይ ወደ 85% የሚሆነውን ከአጋሮች ይገኛል ብለን የምናስበው ነበረ። የመንግስት ድርሻ ወደ 15% ነው። እንግዲህ ሁላችንም እንደምናውቀው ዓለም አቀፍ ሁኔታዎች በጣም ተለዋዋጭ ናቸው። በርካታ እዚህም እዛም ችግሮች አሉ። እኛ በተለይ በሰሜን የነበረውን ችግር በሰላማዊ መንገድ ከፈታም በኋላ ጎረቤት ሱዳን አካባቢ ችግር አለ፣ እስራኤል አካባቢ ግጭት አለ፣ ራሽያ እና ዩክሬን አካባቢ አለ። አጋሮች እንግዲህ የተለያዩ ሁኔታዎች ስላሉ ዓለም አቀፋዊ ሁኔታዎችም ተለዋዋጭ ስለሆኑ በጠበቅነው መንገድ ድጋፍ እየተገኘ አይደለም። እንግዲህ ጊዜ እየወሰደበት ሁኔታ አለ። አሁን የተገኘው ሀብት ውስን ሀብት በመጀመሪያው ዙር እንግዲህ 75 ሺህ የቀድሞ ተዋጊን ዲሞቢላይዝ ማድረግ የሚያስችል ሀብት ስናገኝ ወደ ስራው ገብተን ጎን ለጎን ደግሞ የሀብት የማሰባሰቡን ስራ እየሰራን በዙሮች መስራት አማራጭ ሆኖ ስለተገኘ ነው እንጂ በርካታ ሀብት ቢገኝ ኖሮ ይሄንም ስራ ማሰራት የሚችል በቂ ሀብት ቢኖር ኖሮ ከዚህ በፈጠነ ሁኔታ መስራት የሚቻልበት ሁኔታ አለ። በተጨማሪም እንግዲህ ቅድም ካነሳቸው አቶ ገመዳ ሌሎች የመተማመን ሁኔታ ፖለቲካ ሁኔታዎችን በተጨማሪ እንግዲህ ሀብት ራሱ አንድ ከፍተኛ የሆነ ቻሌንጅ ነው። ስለዚህ አሁን ባለው ተጨባጭ ሁኔታ መሬት ላይ ያለው የሰላሙ ሁኔታ ተንቀሳቅሳችሁ ለመስራትም ያለው ሁኔታ ተግዳሮት እንዳለ ሆኖ ሀብት በራሱ በተያያዘው ጊዜ ለመፈጸም ችግር ከሆነ እንደ መፍትሄ ምንድን ነው ያሰባችሁት? እንግዲህ እኛ ያሰብነው 75 ሺውን ዲሞቢላይዝ የሚያደርግ ሀብት ካገኘን ስራውን እየሰራን ስራው እየተገበረ እያለ አጋሮችም ውጤቱን እያዩ ድጋፋቸውን የሚቀጥሉበት ሁኔታ አለ። ቃል የተገቡም ድጋፎች ስላሉ በቀጣይ በዋናነት ግን መንግስት ይህን ስራ ለመስራት ባለው ኮሚትመንት ቁርጠኝነት ለኮሚሽኑ መነሻ የሚሆን ስራ መስራት የሚያስችል መጀመር የሚያስችል በጀት መድቦልናል። በቀጣይ ደግሞ በሀገር ውስጥም በውጭም ሀብት የማሰባሰብ ስራዎችን በስፋት የመስራት ስራዎችን አቅደናል። እንግዲህ ጎን ለጎን የዲሞቢላይዜሽን ስራው አይቆምም። 75 ሺህ ቅድም እንዳልነው እስከ ሰኔ ድረስ ይቀጥላል። ለሚቀጥለው ዙር ደግሞ ሀብት የማሰባሰብ ስራዎች ገና ካሁኑ እየተሰሩ ነው ያሉት እና ይሄን እንዳጠናቀቅን ሀብት አሰባስበን ደግሞ ወደሚቀጥለው ወደ ሁለተኛው ዙር 100 ሺህ ዲሞቢላይዝ የማድረግ ስራ መስራት የሚያስችል ሁኔታ ነው ለመፍጠር እየሰራ ያለው። መልካም። ጠቅላይ ሚኒስትርም በቅርቡ ህዝብ ተወካዮች ምክር ቤት ላይ የ6 ወር ስራ አፈጻጸም ግምገማ በተደረገበት ጊዜ የፕሪቶሪያው ስምምነት አፈጻጸም ላይ የሰጡት ምላሽ የዲዲአሩ ሙሉ በሙሉ አለመፈጸሙን እንደ ችግር አንስተውታል እና እናንተም አሁን ችግሮቹን ስትገልጹ ነበር። እንደው ትግራይ ክልል ያለው ቅርንጫፍ ጽህፈት ቤት ላይ የሚሰሩ ስራዎች ምንድን ነው የሚመስሉት? አሁን በተጨባጭ ምንድን ነው ያለው እዛ? አቶ ገመዳ
ትግራይ ክልል ላይ ያለው ቅርንጫፍ ጽሕፈት ቤት በመጀመሪያ ዙር የመጀመሪያውን 75,000 ውስጥ 7,953 ዲሞብላይዝ ስናረግ ሙሉ ሎጂስቲክስ ወደዛ አጓጉዘናል። ምግብ አቅራቢዎችን ኮንትራት ወስደናል። በካምፕ በሚቆዩበት ጊዜ የሚለብሱትን የአልጋ፣ ሌሎች የሚያስፈልጉ ነገሮችን በሙሉ ሎጂስቲክስ አቅርበናል። ሙሉ የሰው ኃይል እዛ አለ። ከዚህ ደግሞ ተጨማሪ ከፌዴራል ተጨማሪ የሰው ኃይል ስራው በሚጀመርበት ጊዜ ተጨማሪ የሰው ኃይል ልኮ ማስተባበርን ይጠይቃል። ቅርንጫፍ ጽሕፈት ቤቱ ዝግጅቱ በቃ በተሟላ ደረጃ ላይ ነው ያለው። እስካሁን ድረስ ነገም ፕሮግራሙን ጀምሮ ቢባል እና አመራር ቢሰጥ አሁን ተቋርጦ ነው ያለው። አዎ ለጊዜው አሁን ሌሎች ክልሎች ላይ ነው እየሰራ ነው ያለ ነው። ኦሮሚያ ላይ አምቦ ላይ እየሰራ ነው ያለ ነው። አማራ ክልል ዳባት፣ ሰረባ፣ ኮምቦልቻ፣ ጸዳ ላይ ስንሰራ ነበረ። አሁን ትግራይ ክልል ለመጀመር ሙሉ ዝግጅት አድርገናል እና ኦልሬዲ የተዘጋጀ ኃይል ነው ያለው። እስካሁን ባለው ሁለቱ ጣቢያዎች ላይ ዳጋሙስና መቀሌ ካምፓስ ላይ ሙሉ ዝግጅት አለ። አዲበራ የኮንስትራክሽን ስራዎችን አጠናቀን ኦልሞስት አልቋል። እሱን ስራ መጀመር የሚያስችል ደረጃ ላይ ነው ያለው። ሶስቱም ላይ በሙሉ አቅም ለመስራት ነው እየታሰበ ያለው። ስለዚህ አሁን ወደ ስራ ለመግባት ምንድን ነው ተግዳሮት የሆነው የትግራይ ክልል? ያው ቴክኒካል የሆኑ ችግሮች ናቸው። በመንግስት መፈታት ያለባቸው ቴክኒካል ችግሮች ናቸው ያሉት እና የሰላም ሁኔታ ሙሉ በሙሉ ሰራተኛውን ሞቢላይዝ አድርጎ አንቀሳቅሶ መስራት የሚያስችል ሁኔታ እንዲፈጠር ነው የምንጠብቀው። መልካም ኮሎኔል፣ ቀደም ሲል ደዋያችን አስር አለቃ አብነትም ሲያነሱት እንደነበረው ሌሎች ክልሎችም ላይ እየሰራችሁ ስለሆነ የክልሎች ራሱ ቅቡልነት ምን ይመስላል? ፍላጎት አንዱ መስፈርት ነው ስላላችሁ ፍላጎትስ ምን ያክል ነው ወደዚህ የመመለሱ ነገር? እንግዲህ ይህን ስራ ሲሰራ በዋናነት በዚህ ስራ ላይ ከፍተኛ ድርሻ ያላቸው ክልሎች ናቸው። በትግራይ ክልል ከትግራይ ክልል ጋር በከፍተኛ ሁኔታ በጋራ ነው ስራው እየሰራ ያለው። በሌሎች ክልሎችም በተመሳሳይ ከክልሎች ጋር ነው አብረን የምንሰራው። ከክልሎች ጋር አብረን እንሰራለን ስንል እንግዲህ ክልሎች በኃላፊነት ይህን ስራ ያስተባብራሉ፣ ከኛ ጋር ድርሻ ወስደው ይሰራሉ። የፌዴራል ተቋማዎችም ደግሞ በዚህ ስራ ላይ በከፍተኛ ሁኔታ ይሰበሰባሉ። እንግዲህ የብሔራዊ ተሃድሶ ኮሚሽን ተልዕኮ ሲሰጠው ይሄ ስራው የተለያየ ተቋማት የሚሳተፉበት ስለሆነ የተለያዩ ተቋማትን በማስተባበርና በጋራ እንዲሰራ ነው እንትን የተባለው ኃላፊነት ሰጥ። ቅድም እንዳልኩት የጤና ስራው ከጤና ሚኒስቴር ጋር አብሮ የሚሰራ ስራ ነው። ወደ ስራ ሲመለሱ ከስራና ክህሎት ጋር በክልል ደረጃ በፌዴራል ደረጃም ቢሆን በክልል ካሉ ቢሮዎች ጋር የሚሰራ ስራ ነው። የሴቶችና ወጣቶችን ጉዳይ ስናስብ ከሴቶችና ወጣቶች በፌዴራል ደረጃም በክልል ደረጃም በጋራ የሚሰራ ስራ ነው። ስለዚህ ክልሎች በዋናነት ኃላፊነትን ወስደው በዚህ ስራ ላይ ነው የሚሰሩት። ዋነኛ አጋሮቻችን ናቸው። በተለይ ደግሞ የመልሶ ማቋቋም ስራ ሲሰራ በኃላፊነት ወስደው የሚሰሩ ክልሎች ናቸው እና ከክልሎች ጋር በጣም በትብብር ነው የምንሰራው። ከቀድሞ ተዋጊዎችም ጋር በዋናነት እነዚህ የቀድሞ ተዋጊዎች የፕሮግራሙ ባለቤቶች ናቸው። ከነሱ ጋር በስፋት እንወያያለን። ከነሱ አመራሮች ከነበሩ ጋር በስፋት እንወያያለን። በስራው ላይ ስራው ሲሰራ እንዴት መሰራት እንዳለበት፣ በጋራ ምን መስራት እንዳለበት መጀመሪያ ፕሮግራሙን ራሱ ከነሱ ጋር ለነሱ በማስተዋወቅ ነው የሰራ ነው። እንግዲህ በዝርዝር ለማየት የታድሶ ፕሮግራሞችን ስናይ በተጨባጭ ለአንድ የቀድሞ ተዋጊ የሚያስፈልገው የሳይኮ ሶሻል ስልጠና ምን አይነት ስልጠና ነው ብለን ነው የሰራ ነው። ስራው ሰብሞ ሲሰራ ለባለቤቱ ስራውን ለሚሰራው አካል ነው የተሰጠ። እንግዲህ የሳይኮ ሶሻል ስልጠናው የጤና አንድ አካል ስለሆነ በጤና ሚኒስቴር የህብረተሰብ ጤና ኢንስቲትዩት ነው ማኑዋሉን የሰራው። ማኑዋሉ እየተሰራ እያለን በሂደት ውስጥ በርካታ አካላትን አሳትፈን ነው
በዚህ ሂደት ላይ የቀድሞ ተዋጊ አመራሮች ሳይቀሩ፣ ክልሎች ሳይቀሩ፣ ባለድርሻ አካሎች በሙሉ ተሳትፈውበት ይሄ ማንዋል ለአንድ የቀድሞ ተዋጊ ተገቢ ማንዋል ነው ተብሎ ነው ዝግጅቱ የተጠናቀቀው። የሲቪክስ ማንዋልም ቢታሰብ በዚሁ ሂደት ያለፈ ነው። ይሄ ከሆነ በኋላ ደግሞ የሰልጥኖ አሰልጣኝ ስልጠናዎችን ሰጥተን ነው ወደ ስልጠና የገባ ነው። ይሄ ስልጠና የሚሰጠውም በየክልሎች ነው። አሁን በትግራይ ክልል ለምናከናውነው ዲሞቢላይዜሽን ስራ አሰልጣኞች ሙያዊ ብቃት ያላቸው አሰልጣኞች የተመለመሉት ከትግራይ ክልል ነው። ከአማራም ሲከናወን ከአማራ ክልል የሚከናወነው፣ ከኦሮሚያም በተመሳሳይ በሁሉም ክልሎች ከዛው አካባቢ ያሉ ሙያዊ ብቃት ያላቸው አሰልጣኞች ሲመለመሉና የሰልጥኖ አሰልጣኝ ስልጠና ወስደው ነው ስልጠና የሚገቡት። ስለዚህ ሂደቱ አጠቃላይ ቀድሞ ተዋጊውንም ክልሎችንም ማህበረሰቡንም ያካተተ ነው እና በዛ ሂደት ላይ ድርሻ ይኖረዋል፣ አስተዋጽኦ ያበረክታል ያልነውን በሙሉ በሂደት እያሳተፍ ነው ወደዛ ይወሰን ነው። ሌሎች ክልሎች ላይ ቅርንጫፍ ጽህፈት ቤት አለው ኮሚሽኑ? አሁን እንግዲህ በትክክል እየሰራን ያለ ነው። በትግራይ መሬት ላይ ያለ ስራ በተግባር እየሰራ ስላለ በቅርንጫፍ ደረጃ ቢሮ ተከፍቷል። ኦሮሚያና አማራ አገናኝ መኮንን ቢሮዎች አሉን። ሌሎች ክልሎች ደግሞ እንደዚሁ በቀጣይ ስራዎች ሲሰሩ ቢሮዎች እየተከፈቱ ይሄዳሉ። ለጊዜው ግን አሁን ቢሮ ባልከፈትባቸውም ክልሎች ቢሆን እዛ አካባቢ ካሉ የጸጥታና ደህንነት ቢሮዎች ጋር ይህን ስራ የሚሰራ አገናኞች አሉን። በቀጥታ ከነሱ ጋር እየተገናኘ ነው ስራውን የምንሰራው። ስራውን ለመስራት አስፈላጊ ሲሆን ደግሞ ቢሮዎች እየተከፈቱ የሚሰሩበት ሁኔታ አለ። መልካም፣ እንቀጥላለን። አሁንም አንድ ደዋይ መስመር ላይ ያሉን። ሄሎ፣ ጤና ይስጥልን። ሄሎ፣ አብረስልን። እንታወቅ፣ ማን እንበል? ከየት ነው? እሺ፣ አለባቸው መብት ይባላል። ከገንዳ። ከየት? ከገንዳ። መልካም፣ ይቀጥሉ ሀሳቦትን። እሺ፣ ያው አንድ ብሔር ተካድሶ ሚሽን ይሰማቸዋል? ድምጾት አይሰማም። አቶ አለባቸው ይንቀሳቀሱ ትንሽ። እሺ፣ ብሔር ተካድሶ ሚሽን ተጠራ። ሄሎ፣ አቶ አለባቸው ስልኮት ጥራት ስለሌለው ወይ መልሰው ይደውሉና ያገኙናል። መልካም፣ እንቀጥላለን። እዚህ መልካም። እሺ፣ አቶ ገመድ መጀመር ይችላል። ኮሎኔል የጠቀሱት የክልልን ተሳትፎ በተመለከተ በደንብ ግንዛቤ ማግኘት ያለበት ትልቁ የዲዲአር ስራ መልሶ ማቋቋም ነው። በዘላቂነት መልሶ ማቋቋም የቀድሞ ታጣቂዎችን ወይም ተዋጊዎችን መልሶ በዘላቂነት ማቋቋም ደግሞ ወደ ማህበረሰባቸው ወደ መረጡት ማህበረሰብ ወይም በፊት ወደ ነበሩት ማህበረሰብ ከተመለሱ በኋላ በማህበረሰብ ውስጥ የሚከናወን ነው። በማህበረሰብ ውስጥ የሚከናወን ብቻም ሳይሆን ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ችግሮች በማህበረሰቡ ውስጥ መፈታት ያለባቸው ታሳቢ መደረግ ያለባቸው ነገሮች ናቸው። እነዚህ ሁለገብ የሆኑ የኢኮኖሚ፣ የማህበራዊ አገልግሎት፣ የፖለቲካ ሁኔታዎች ደግሞ የክልል አስፈጻሚ አካላትን የሚመለከቱ ናቸው። የክልል አስፈጻሚ አካላት ካልተሳተፉበት ስኬቱ የሰመረ አይሆንም። ስለዚህ ከክልል ጀምሮ እስከ ወረዳ ድረስ የሚመለከታቸው ሴክተር ቢሮዎች የግብርና፣ የትምህርት፣ የጤና፣ የስራና ክህሎት፣ የደህንነት እነዚህ ሁሉ ተሳትፎ በመደበኛ የልማት ሂደት ውስጥ ጥረት ካልተደረገ በስተቀር ዘላቂ ሰላም፣ ዘላቂ ልማት፣ ዘላቂ መልሶ ማቋቋም ሊፈጠር አይችልም። ስለዚህ ይህን ግንዛቤ ዲስሚኔት ለማድረግና ስምምነት ላይ ደርሰን ክልሎች በባለቤትነት ሴክተሮች፣ ሴክተር ቢሮዎች በባለቤትነት ይህን የመልሶ ማቋቋሙን ስራ እንዲቀበሉት እንዲወስዱትና በዛው መሰረት ደግሞ የዘላቂ ልማት አካል አድርገው ከማህበረሰቡ ጋር ዘላቂ እድገቱ እንዲመጣ ዘላቂ ሀገራዊ አንድነቱ እንዲመጣ ነው በኮሚሽናችን በኩል ጥረት እየሰራ። እስካሁን ምን ይመስላል እንደው አስተዋጽኦአቸው ክልሎች በተለይ አሁን 18,000 ሰዎች ወደ መጡበት ወይ ወደ ቀያቸው ሲመለሱ መልሶ ማቋቋሙ ላይ የክልሎች ሚና ምን ይመስላል እስካሁን?
ሁሉም ክልሎች እስካሁን ድረስ ባደረግናቸው ጥረቶች በጣም የተሳካ ነው። ትግራይ ላይ የማስተባበሩ እነዚህን የቀድሞ ተዋጊዎችን ተገቢ የሆኑትን ቅድሚያ ሊሰጣቸው የሚገቡትን የመለየት የማቆያ ጣቢያዎችን የማዘጋጀት ከክልሉ ባለሙያዎችን ለዚህ ስራ ለተሃድሶ ስልጠና ብቁ የሆኑትን ምሁራን ከዩኒቨርሲቲዎች በማሰባሰብ በመምረጥ ድጋፍ በመስጠት በጣም ትልቅ ስራ ነው የተሰራው። እንደገና ደግሞ አማራና ኦሮሚያም ብትወስድ የቀድሞ ተዋጊዎችን በመለየት ኢቭን ኦሮሚያ ላይ ለአንድ ወር ሙሉ በክልሉ ባህላዊ ስርዓት መሰረት የማሳመን በገዳ ስርዓት መሰረት ሰዎቹን አሳምኖ በደንብ ይሄንን ፕሮግራም እንዲቀበሉትና የራሳቸው ተነሳሽነት ተፈጥሮ ወደ ማህበረሰባቸው ተቀላቅለው ዘላቂ ልማት ላይ እንዲሰማሩ ለማድረግ ኦሮሚያ እና አማራ በገንዘብም ድጋፍ አድርገው ካምፕ በሚቆዩበት ጊዜ የማቆያ ወጪዎችን ጭምር በመሸፈን ከፍተኛ ድጋፍ ነው ሁለቱም ክልሎች ያደረጉት። አፋርም እንደዚሁ የካምፕ ወጪዎችን ራሱ ሸፍኖ ራሱ በደንብ አድርጎ አብቅቶ ምቹ ሁኔታዎችን ለእኛ ፈጥሮ ነው የቆየውና እስካሁን ድረስ ችግር አላጋጠመንም። ዋናው ነገር ወደፊት ማስቀጠሉ ላይ ወደፊትም የረዥም ጊዜ ሂደት ነው። መልሶ ማቋቋም ስንል የአንድ ዓመት ስራ አይደለም። በተከታታይ የሚከናወን የልማት ስራ ነው። የማህበራዊ አገልግሎት አቅርቦት ስራ ነው። ይህም በተከታታይ በባለቤትነት ከአሁኑ ተሳትፈው ሴክተር ቢሮዎች ከዛ በኋላ ፕሮግራሙ ሲያልቅ ደግሞ በባለቤትነት እንዲረከቡ አድርጎ ማዝለቅን ይጠይቃል እንጂ እስካሁን ያለው ችግር የለም። መልካም እንቀጥላለን። አቶ ገመዳ አሁንም አንድ ደዋ ያሉን መስመር ላይ ሄሎ፣ ጤና ይስጥልን። ሄሎ፣ አቶ አለባቸውን መልሰን አግኝተናቸዋል። መቀጠል ይችላሉ አቶ አለባቸው። እሺ፣ ያው እኔ አንድ ብሔረሰብ ሰዎችን ሄሎ ሄሎ፣ ይንቀሳቀሱ። ያሉበት ቦታ ምናልባት ኔትወርክ የሚያስቸግር ከሆነ ብሔረሰብ ሰው ኮሚሽን ይሰማል? ይቀጥሉ። እየሰማን ነው አቶ አለባቸው፣ ያውሩ። ያው በአለንበት መሰማር ጋር ገንዛ ያለነ አይሰማም አይደል? አቶ አለባቸው ድምጾት ጥራት ስለሌለው በውስጥ አስፈጻሚ መልእክቶትን ይቀበሉታል። ስለደወሉ እናመሰግናለን። መልካም ኮሎኔል፣ ቀደም ሲል ደዋያችን ያነሱት አንድ መሰረታዊ ሀሳብ ነበር። በተለይ ከዚህ መንግስት የሰላም ጥሪ አድርጓል። በተለያዩ ጊዜዎች የሰላም ጥሪውን ተቀብለው ደግሞ የመጡም አሉ። ግን በቀድሞ ተዋጊዎችም አሁንም ጫካ ካሉት ታጥቀው ካሉት አካላት በኩል ይህንን ተቀብለው በዚህ በታድሶ ሂደት ውስጥ የማለፉ ፍላጎት ምን ያክል ነው የሚል ጥያቄ አንስተው ነበረ። እንግዲህ ብሔራዊ ታድሶ ኮሚሽን ያው ከተሰጠው ተልዕኮ አንጻር የሚቀበለው መጀመሪያ ወይ በፌዴራል ደረጃ ስምምነት ላይ የደረሱ ኃይሎችን ወይንም ደግሞ ክልሎች ራሳቸው የሰላም ጥሪ እያደረጉ ነው ያሉ ክልሎች ይህንን የሰላም ጥሪ ተቀብሎ በክልል ደረጃ ስምምነት ከፈጸመን በኋላ እነዚህን ኃይሎች ነው እኛ የምንቀበለው እንጂ ብሔራዊ ታድሶ ኮሚሽን ራሱ ከቀድሞ ተዋጊ ጋር የመደራደር ስራዎችን አይሰራም። እንግዲህ እኛ የምንሰራው በሂደቱ አልፎ የሰላም ስምምነቱ ተቀባይ የሰላም ስምምነት ላይ ደርሶ ወደኛ የሚመጣን ኃይል ነው። እነዛን ኃይሎች ተቀብለን እኛ ሰላም ስምምነቱ ለኛ ስራ መነሻ ነው፣ ፕሪኮንዲሽን ነው። ያንን ዶክመንት ይዘን ይሄንን ካረጋገጥን በኋላ ነው ስራዎች የምንሰራው እና እኛ የምንሰራው እስካሁን ድረስ ወይ በፌዴራል ደረጃ ወይ ደግሞ በክልል ደረጃ ስምምነት ላይ ደርሰው በሰላም ትጥቃቸውን ለሀገር መከላከያ ወይም ለክልል መንግስታት ካስረከቡ ተዋጊዎች ጋር ነው እኛ ስራችን የምንሰራው። ስለዚህ መጀመሪያ የሰላም ስምምነቱ አስፈላጊ አንዱ መስፈርት ነው ለእኛ ስራ። በመሳሪያስ እስካሁን የተመለሰውን እንደው ማንሳት ይቻላል ወይ? እንግዲህ ዲስአርማመንትን ቅድም እንዳልኩት ይሄ ስራ የሚሰራው በኃላፊነት ወስዶ የሚሰራው ዝርዝሩንም በተለይ ዳታም ያለው የሀገር መከላከያ ነው።
ሀገር መከላከያ ነው ትጥቆች የሚረከበው። ትጥቆችን ከተረከበ በኋላ ይሄ ተረጋግጦ ይመጣል። ለምሳሌ አንድ የቀድሞ ተዋጊ ሲመጣ በማረጋገጥ ሂደት ላይ የተለያዩ አካሎች ያረጋግጣሉ። አንዱ የሚያረጋግጠው መከላከያ ነው። ሁለተኛ የክልል የተዋጊው አመራር የብሔራዊ ታድሶ ኮሚሽን ተወካይ ሆነው ለአንድ የቀድሞ ተዋጊ አንድ የቀድሞ ተዋጊ መሆኑ ተረጋግጦ፣ ሁለተኛ ደግሞ ለመከላከያ ትጥቅ ማስረከቡን የሚያረጋግጥ ሰርቲፊኬት ይሰጠዋል። እቺ ማረጋገጫ ይዞ ነው የሚገባው። ዝርዝር ዳታዎች ያሉት የትጥቅን በሚመለከት ለሀገር መከላከያ ስለሚያስረክቡ ዝርዝር ዳታ ያለው እዛ ነው። እኛ ግን እነዚህም ሁለት ነገሮች ያልተረጋገጠ የቀድሞ ተዋጊን ወደ ዲሞቢላይዜሽን ማዕከል አናስገባም። ማረጋገጫችን ይዘን ነው። በምዝገባም ሂደት ላይ እያንዳንዱ የቀድሞ ተዋጊ ሲመዘገብም ዝርዝር ዳታውን ከተመዘገበ በኋላ ይቺ የማረጋገጫ ወረቀት እስካን ተደርጋ አብራ ከፋይሉ ጋር ትያያዛለች እና እነዚህን አረጋግጠን ነው እኛ ስራችን የምንሰራው። መልካም አቶ ገመዳ፣ እንግዲህ ቀደም ሲል እዚህ ስራ ውስጥ የሚሳተፉ ባለድርሻ አካሎች ብዙ እንደሆኑ አንስተውልኛል ኮሎኔልም፣ እና ቅንጅታችሁ ግን ምን ይመስላል እዚህ ውስጥ ከሚሳተፉ ባለድርሻ አካላት ጋር? እስካሁን ድረስ ቅንጅታችን በጣም ጥሩ ነው። ምንም የገጠመን ችግር የለም። እንግዲህ ባለድርሻ አካላት የተለያዩ ናቸው። የሀገር ውስጥ ባለድርሻ አካላት አሉ፣ የተለያዩ አጋር ድርጅቶች ደግሞ አሉ። የሀገር ውስጥ ባለድርሻ አካላት ይሄ የሰላም ጥያቄ የሰላም ጉዳይ ሁሉንም ዜጋ የሚመለከት ነው። ሰላም ማጣት ድንበር የለውም፣ ሁሉንም ነው የሚጎዳው። በአንድ ክልል ብቻ ግጭት ባለበት ክልል ብቻ አያበቃም። ስለዚህ ሁሉንም የሚመለከት ስለሆነ የእኛ ሚና ሴክተር ቢሮዎችን ግንዛቤ መፍጠር፣ እነሱን ማቀናጀት፣ ኃላፊነታቸውን ለእያንዳንዱ አካል ለእያንዳንዱ ሴክተር ሚኒስትሪ ማሳወቅ፣ የራሳችንን ሚና ግልጽ ማድረግ፣ እነዚህን ነገሮች ግልጽ አድርገን ደግሞ ፕሮግራማችንን ማስተዋወቅና ከኛ ጋር ተሳትፎ እንዲያደርጉ በፕሮግራማችን መሰረት ማነሳሳት ነው። ከዚህ አንጻር በይበልጥ ንግድ ባንክ ለምሳሌ የተቋቋሚዎቹ ክፍያ የሚፈጸመው በኢትዮጵያ ንግድ ባንክ አማካይነት ስለሆነ ሙሉ የሰው ኃይሉን በየቅርንጫፎቹ ምዝገባ ባለበት ቅርንጫፍ እያሰማራ ከፍተኛ አስተዋጽኦ ያደርጋል። ፋይናንስ ያደርጋል። የራሱን ሰራተኛ የራሱን ሎጂስቲክስ ራሱ ነው የሚችለው። እንደገና ደግሞ በትምህርት ሚኒስቴር በኩልም እንደዚሁ። ክፍያው ላይ ግን አቶ ገመዳ ምናልባት መስፈርት አለው ወይስ ለሁሉም ዲሞቢላይዝ ለተደረገው አካል እኩል የሆነ ክፍያ ነው የሚከፈለው ወይስ እንዴት ነው? ለሁሉም ተመሳሳይ ነው። ለሁሉም የሚቋቋም ሰው የክልል ልዩነት የለም። የሚፈጸመው አንድ ተመሳሳይ አይነት ነው። ነገር ግን የአካል ጉዳት የደረሰባቸው ሰዎች የሕክምና አገልግሎት ያገኛሉ። ለምሳሌ ታጋይ ሆነው ልጆች ያላቸው ለልጆቻቸው የወተት አቅርቦት እና ልዩ ድጋፍ የሚፈልጉ አካላት የተለየ ድጋፍ ከተለያዩ ዶነሮች ጋር ከነሱ በሚገኘው ድጋፍ ለማገዝ ጥረት ይደረጋል እንጂ ክፍያው ግን ለሁሉም ተመሳሳይ ቀጣይነት ያለው ድጋፍ ነው ማለት ነው። ለአካል ጉዳተኞች ለወደፊቱ እንደ ጉዳት ደረጃቸው ይለያሉ። ፐርማነንት የሆነ ጉዳት ያለባቸው ወደፊት የሚታገዙበት ስርዓት ይኖራል። ነገር ግን ደግሞ የተወሰነ ጉዳት ኖሯቸው ራሳቸውንም አግዘው መንግስትም ድጋፍ አድርጎላቸው የራሳቸውን ሕይወት መምራት የሚችሉ ካሉ ይለያሉ። እሱ በሜዲካል ስክሪኒንግ በምዝገባ ወቅት ስለሚካሄድ በዛን ጊዜ ይለዩና በመረጃቸው መሰረት የሚደገፉበት ሁኔታ ይመቻቻል። ከተለያዩ ድጋፍ አድራጊ አካላት ጋር በማቀናጀት ይረዳሉ ማለት ነው እንጂ ክፍያው ኦቨሮል የመነሻ ክፍያው ተመሳሳይነት ያለው ነውና የውጭውም የሀገር ውስጥም ጥሩ ነው። የውጭው ላይ አሁን ያለው ችግር ኢንተርናሽናሊ ያለው የደህንነት ሁኔታ ነው። እንግዲህ ሁሉም የራሱን ፕራዮሪቲ ስለሚመርጥ ይሄ በሶቪየት የተከሰተው ዩክሬንና ሶቪየት የተከሰተው ግጭት፣ በሀማስ በኩል ያለው ግጭት ይሄ ሁሉ
ትንሽ በሀብት ማሰባሰብ ላይ የተወሰነ የራሱ ተጽዕኖ አለው። ግን ያም ቢሆን የሰላም ጉዳይ ስለሆነ ባለ አቅም መንግስት የራሱን ጥረት አድርጎ ኮሚትድ ሆኖ ይህን ችግር ራሳቸው ኤክስ ኮምባተንቶቹም ኮንቪንስድ ሆነው ራሳችንን መለወጥ እንችላለን፣ የሚቀድመው ሰላም ነው፣ ሰላም እስካለ ድረስ ማንኛውም ነገር ሊፈታ ይችላል ብሎ እስካመኑ ድረስ ችግሩ ይፈታል፣ መፍትሄ ያገኛል በራስ አቅምም ብለን ነው የምናስበው። ኮሎኔል ቀደም ሲል ሲያነሱት እንደነበረው እንግዲህ አንድ ሰው በዚህ ሂደት ውስጥ አልፎ ቀድሞ ወደ ነበረበት ወደ ቄው እስኪመለስ 6 ቀን የሚፈጅ የታድሶ ስልጠናና የምዝገባ ስርዓት እንዳለው አንስተዋል። በዚህ ሂደት ውስጥ በተለይ ሰዎቹ ከነበሩበት የዚህ የስነ ልቦና ተጽዕኖ ሊኖረው እንዳለው ግልጽ ነው እና ከዛ ሁላ ለማገገም በቂ የሆነ የታድሶ ስልጠና ነው ወይ የሚሰጠው? መልሶ ለማቋቋም አንድ ሰው ራሱን ችሎ ወደ ቀድሞ ህይወቱ ለመመለስ በቂ ነው ወይ? በጥናትስ ላይ ተመስርቷል? እንግዲህ በዲሞቢላይዜሽን ማዕከል የሚኖረው ቆይታ ብሔራዊ ታድሶ ኮሚሽን 6 ቀን ነው። እንግዲህ ይሄ በርካታ ሁኔታዎችን በማየት ውሳኔ ላይ የተደረሰ ነው። እንግዲህ ያለን የቀድሞ ተዋጊ በጣም ከፍተኛ ነው። 371 ሺህ ማለት ቁጥሩ እጅግ በጣም ግዙፍ ነው። ምናልባት በተለያየ ሀገሮች ከተከናወነው ዲዲአርም አንጻር ሲታይ ይሄ ከፍተኛ ቁጥር ነው ብለን እናስባለን እና ይህንን የቀድሞ ተዋጊ በማዕከል ረዥም ጊዜ እያያዝን ከቆየን ሂደቱ በጣም ረዥም ነው የሚሆነው። ያንን መሰረት ተደርጎ ነው እንግዲህ በተወሰነ ደረጃ በጣም ኢንቴንሲቭ በሆነ ሂደት ለማከናወን ታስቦ ነው የስልጠናው ሂደት በካምፕ የሚደረገው 3 ቀን የሆነው። እንግዲህ ሲታይ ቁጥሩ አነስተኛ ነው ቀኑ፣ ግን በጣም አሳታፊ በሆነ መንገድ ሰልጣኞችን በአነስተኛ ቁጥር እንዲወያዩ ስልጠናውን እንዲያገኙ በማድረግ እስካሁን ባየነው ስንገመግምም በደረስንበት ግብአት መሰረት ጥሩ ነው። ይሄ እንግዲህ በካምፕ የሚያልቀው የታድሶ ስልጠና ነው። ሂደቱ ቀጣይ ነው። ምክንያቱም እያንዳንዱ የቀድሞ ተዋጊ ወደኛ ማዕከል ከመግባቱ በፊት ከሰላም ስምምነቱ ጀምሮ በራሱ አመራሮች ጭምር ለዚህ እንዲዘጋጅ ይደረጋል። እንግዲህ ወደ ሰላም ገብተናል፣ ከእንግዲህ በኋላ አማራጫችን ሰላም ነው፣ እናንተ ትጥቃችሁን አስረክባችሁ ዲሞቢላይዝ ትሆናላችሁ ተብሎ እያንዳንዱ ራሱ ከአመራሩ ጋር አምኖበት ነው የሚመጣው። እኛ ጋር ደግሞ ከመጣ በኋላ በአብዛኛው ከስነ ልቦና አንጻር የመለየት ስራዎች ነው የምንሰራው። ምናልባት ከፋ ያለ ጉዳት ያለበት ሰው ካለ ተጨማሪ የሕክምና ድጋፍም እንዲያገኝ ነው በዚህ ሂደት የሚከናወነው። ምክንያቱም ሂደቱ የሚከናወነው በባለሙያዎች ስለሆነ ሙያተኞች እያንዳንዱ ጋር ተደራሽ በመሆን ይህን ስራ በሰፊው ይሰራሉ። ወደ ማህበረሰቡም ከተመለሰ በኋላ ይሄ ስራ በቀጣይነት ይሰራል። የመልሶ ማቋቋምን ስራ ስናይ ግን ብዛት ስላለውም አንዳንዱ በቀጣይ የሚሰማራበት የሙያ ዘርፍም የቴክኒክ የክህሎት ስልጠና ስለሚፈልግ የክህሎት ስልጠና በየ አካባቢ ነው የሚከናወነው። እንግዲህ የክህሎት ስልጠና አያስፈልገኝም፣ መቋቋሚያ ካገኘው ቀጥታ መቋቋም እችላለሁ የሚል ካለ የተወሰነ የቢዝነስ ምክር ተሰጥቶት ወደዛ ሊገባ ይችላል። አይ እኔ ከዚህ በፊት ግን ስልጠና የለኝም፣ ስልጠና ለመግባት ደግሞ መሰማሪያ የምፈልገው ለምሳሌ በኮንስትራክሽን ነው፣ የኮንስትራክሽን ስልጠና ያስፈልገኛል፣ የልብስ ስፌት ስልጠና ያስፈልገኛል፣ የተለያዩ ሙያዎች አሉ፣ እነዚህ ስልጠናዎች ያስፈልገኛል የሚል ከሆነ ደግሞ ወደ አካባቢው ከሄደ በኋላ አካባቢው ያለውን የስራ እድል መሰረት በማድረግ አማካሪዎች እያማከሩ ስልጠና ይከናወናል ማለት ነው። እንግዲህ ሰፊው ስልጠና ብዙ ስራ የሚሰራው ማህበረሰቡ ጋር ነው። እንግዲህ እኛ በማህበረሰቡ ጋር ማህበረሰቡ ገና ከቅበላ ጀምሮ ሰፊ አስተዋጽኦ አለው። እንኳን ደህና መጣ ብሎ ይቀበለዋል። እዛ አካባቢ ያለው ደግሞ አደረጃጀት መሰረት ስልጠናዎች እየተዘጋጁ በሚኖረው የስራ እድል መሰረት እየተደራጀ ወደ ስራ ይገባል እና ተነጻጻሪ ነው። ምናልባት አጭር ሊሆን ይችላል ቁጥሩ፣ ግን ይሄ ሂደት ሰፊ ሂደት ስለሆነ ካለን የቀድሞ ተዋጊን ብዛት አንጻር በካምፑስ ሰፊ ጊዜ ማቆየት የለብንም። ወደ ማህበረሰቡ ግን ከተቀላቀለ በኋላ በሂደት
የሳይኮሶሻልም ስልጠና ድጋፍ እዛም ይቀጥላል፣ ማህበረሰቡ ጋር የሙያ ስልጠናም ይቀጥላል እና በካምፕ ማቆየቱ ግን ውስን ጊዜ ማድረጉ ይሄን ብዛት ያለውን የቀድሞ ተዋጊ ተደራሽ ለማድረግ ያለውንም ሪሶርስ ቆጥቦ ስራ በተቻለ መጠን በፍጥነት ለማሰራት እድል ይሰጣል እና ከዚህ አንጻር ነው በካምፕ ያለው ስልጠና ውስን የሆነው። ለማህበረሰቡ ውስጥ በቂ ግንዛቤ ተሰጥቷል? ያው እነዚህ ሰዎች ከነበሩበት አኳያ ለረጅም ጊዜያት ቆይቶ መጥተው ሊሆን ይችላል በትጥቅ ትግሉና ሲቀላቀሉ ምን አይነት አቀባበል ነው ያለው? ግንዛቤስ በዚህ ሂደት ውስጥ በታድሶ ውስጥ አልፎ እንደመጡስ ግንዛቤ ተሰጥቷል ወይ? ተገመደ በተቻለ መጠን የመጀመሪያው ጥረታችን ያደረግነው ፕሮግራሙ ከተዘጋጀ በኋላ 7ቱም ክልሎች ላይ የሚመለከታቸውን የአመራር አካላት፣ አዛውንቶች፣ የሃይማኖት አባቶች፣ የማህበረሰብ ተወካዮች እነዚህን ያካተቱ ተደጋጋሚ መድረኮችን የፈጠርነው። ተደጋጋሚ መድረኮችን ፈጥረን ማህበረሰቡ በፕሮግራሙ ላይ በቂ ግንዛቤ እንዲያገኝ፣ ልጆቹን አቅፎ እንዲቀበል፣ እንዲያቋቁማቸው፣ እንዲያግዛቸው ሰፊ ስራዎች ናቸው የተሰሩት። በእርግጥ ከክልል ክልል የችግሩን መሰረት ይለያያል። አንዳንዱ ክልል ላይ በቀላሉ ከማህበረሰቡ ጋር መዋሃድ ይችላሉ። ትግራይ ለምሳሌ ሁሉም ማህበረሰብ ለአንድ ዓላማ የተሰለፈ በመሆኑ ወደ ማህበረሰቡ ሲመለሱ ብዙም ችግር ላይገጥማቸው ይችላል። ኦሮሚያና አማራ አካባቢ ደግሞ ከማህበረሰቡ ጋር ግጭት የሚፈጥሩ ክስተቶች ሊኖሩ ስለሚችሉ እነሱ አካባቢ ሰፊ ጊዜ ወስዶ ልጆቹንም ማህበረሰቡንም በሃይማኖት አባቶች በአዛውንቶች የማሳመንና ይቅር የመባባልን ስርዓት የማስፈን ስራዎች ይጠይቃሉ። ስለዚህ እስካሁን ድረስ ሰፊ ስራዎች ተሰርቷል። ይሄ ሂደት ወደፊትም ይቀጥላል። መስፋትና በስፋት መካሄድ ያለበት ነው ብለን ነው የምናምነው። እንደ ክልሎቹ ነባራዊ ሁኔታ የሚወሰን ነው። በተቻለ መጠን ግን ከፕራይቬት ሴክተሩም ከመንግስታዊ ተቋማትም ከሁሉም ጋር ከኤክስ ኮምባተንቱም ጋር እንዲሁም ደግሞ በሚዲያ በተለያዩ ጊዜያት መረጃዎችን በማሰራጨትና ዘላቂ ሰላምን በሀገራችን ማስፈን ተገቢ እንደሆነ ለማስተላለፍ ጥረት እየተደረገ ነው ያለ። መልካም ኮሎኔል፣ ቀደም ሲል ስልካቸው የተቋረጠብን ደዋያችን መልእክታቸውን በውስጥ አድርሰውናል እና አቶ አለባቸው ከመተማ እሳቸው በዚህ በታድሶ ሂደት ውስጥ ያለፉ ስልጠና የወሰዱ ሰው ናቸው እና ገንዘብ ተሰጥቶኛል፣ ግን የወሰድኩትን ገንዘብ እንዴት በምን ላይ መሰማራት እንዳለብኝ በቂ ግንዛቤ እንደሌላቸው አንስተዋል። ለምሳሌ ተደራጅተን ነው መስራት ያለብን ወይስ በግላችን ነው መንቀሳቀስ ያለብን የሚለው። በዚህ ምክንያት ደግሞ በየአካባቢው ያሉት የታጠቁ ኃይሎች ለነሱ ለደህንነት ችግርም እየተጋለጥን ነው የሚል ነገር አነሱና እንደዚህ አይነት ችግሮች እንዳያጋጥሙ መልሶ ማቋቋሙ ላይ ምን አይነት ጥንቃቄ ነው የሚደረገው? ገንዘቡንስ ይዘው ምንድን ነው የሚሆኑት እነዚህ ሰዎች? እንግዲህ በመጀመሪያ ደረጃ አሁን ከዲሞቢላይዜሽን ማዕከል ሲወጡ የሚሰጠው ድጋፍ ይሄ የመልሶ ማቀላቀል የምንለው ድጋፍ ነው። ወደ አካባቢያቸው ሄደው ተረጋግተው ኑሯቸውን እንዲጀምሩ የሚያስችል ነው። እንግዲህ ምናልባት እዛ አካባቢ ያለውን ሁኔታ በተጨባጭ የለንም፣ ግን ክትትል እናደርጋለን። እሳቤው ምንድን ነው? ያው ከክልሎች ጋርም ከዞኖችም ወረዳዎችም ጋር ያለው የቀድሞ ተዋጊዎቹ በሚመለሱበት አካባቢ በተቻለ መጠን በአካባቢው ካለው የስራ እድል አንጻር ምክር ተሰጥቷቸው ራሳቸውን እንዲቋቋሙ በፈቃደኝነት ነው። እዛም ከሄዱ በኋላ በጋራ ተደራጅቼ ወደ ልማት ገባለሁ የሚል ከሆነም በሱ ምርጫ የሚወሰድ ነው። አይ ተደራጅተን ደግሞ 1 2 3 ሆነንም በጋራ ወደ ተለያየ ስራ እንገባለን የሚሉ ከሆነም ራሳቸው የቀድሞ ተዋጊዎች በራሳቸው ፍቃድ ድጋፍ ይደረግላቸዋል ማለት ነው። ድጋፍ ማድረጉ ግን ሰዎቹ የቀድሞ ተዋጊዎቹ በመረጡበት ሙያ ላይ ቦታ የመስሪያ ቦታ የሚያስፈልጋቸው ከሆነ የተለያየ ስልጠና የሚያስፈልጋቸው ከሆነ ግን በክልል ባለው አደረጃጀት መሰረት ድጋፍ እንዲያገኙ ይደረጋል። በዋናነት ግን ይሄ ስራ የሚሰራው የመልሶ ማቀላቀሉም ስራ የመልሶ ማቋቋሙም ስራ የሚሰራው
ድጋፍ ከማድረግ ውጭ አማራጩና ምርጫው በቀድሞ ተዋጊው እጅ ነው ያለው። እኛ እና እዛ አካባቢ ያለው አመራር አደረጃጀት ምክር ይሰጠዋል፣ ምቹ ሁኔታዎች ይፈጠራሉ። አሁን በተለያዩ አካባቢዎችም እየተደረገ ያለው ምንድነው? ወደ ግብርና የሚሰማሩ ሰዎች ካሉ የግብርና የሚሆን መሬት ካለ ያንን እንዲያገኙ የሚደረግበት ሁኔታ፣ ተደራጅተው ደግሞ የመስሪያ ቦታ የሚፈልጉ ካለ የመስሪያ ቦታ እንዲያገኙ የሚደረግበት ሁኔታ አለ። ድጋፍ በተጨባጭ ድጋፍ የተደረገባቸው አካባቢዎች አሉ። አሁን ለምሳሌ ቤንሻንጉል ጉሙዝ ብንሄድ የእርሻ ቦታ የተለያየ በአነስተኛ እርሻ የሚሰማሩ ከሆነ የፓምፕ እስከ ትራክተር የሚደርስ ድጋፍ የተደረገላቸውበት ሁኔታ አለ። በሌላ በኮንስትራክሽን ስራዎች ደግሞ የሚሰሩ ከሆነ ደግሞ ተደራጅተው የኮንስትራክሽን ስራዎችን እንዲሰሩ ድጋፍም የስራው እድልንም እንዲያገኙ ቅድሚያ የሚሰጥበትና የሚመቻችበት ሁኔታ አለ። በተጨባጭ ግን አሁን የእኛ ደንበኛችን ካነሱት ሁኔታ አንጻር እኛም አሁን ከተመለስን በኋላ እዛ አካባቢ ያለውን ስራ እንከታተላለን። የሚስተካከል ስራ ካለም መስተካከል እንዳለበት ወስደን ስራዎች እንዲሰሩ እናደርጋለን። ስለዚህ እዛኛው መዋቅር ላይ የሚሰራው ለምሳሌ ስራ አጦችን የሚያደራጅ አካል አለ በየቦታው በየወረዳውና ከነሱ ጋር ያላችሁ መናበብስ? እንግዲህ ይሄ አሁን ገና ስራው እየተሰራ እየተጀመረ ያለ ስራ ነው። ግን በቅድመ ሁኔታ እነዚህ ክፍሎች ይህን ስራ ለመስራት በቂ ዝግጅት እንዲያደርጉ አዌርነስ የማድረግ ስራ ሰርቷል። ቀደም እንዳለው የመልሶ ማቋቋም ስራው ረዥም ጊዜ የሚወስድ ነው። ግን በዚህ ጊዜ ውስጥም ደግሞ ያገኙትን አነስተኛ መቋቋሚያ አባክነው ሌላ ችግር ውስጥ እንዲገቡ አያስፈልግም። ያገኙትን አነስተኛ መቋቋም ቢሆን በክልል የሚደረግላቸውን፣ በወረዳ የሚደረግላቸውን፣ በቤተሰብ የሚደረግላቸውን ድጋፍ ካለ ይሄ ተጨምሮ ፈጥነው ወደ ስራ እንዲገቡ ነው። ወደ ስራ ሲገባ ሰው አንደኛ ወደ ልማት ይገባል፣ የመስራት ፍላጎቱም ይጨምራል፣ የልማትና የሰላም ኃይል ይሆናል። ስራ ካልሰራ ሰው ምናልባት ያለውን ገንዘብ ያገኘውን ገንዘብ ማባከን ነው የሚሆነው። ከዛ በኋላ ደግሞ ወደ ተለያዩ ችግሮች የሚጋለጥበት ውጤታማ አይሆንም። ስለዚህ እኛ በተሃድሶ ማዕከልም ዋና ትኩረት አድርገን ከቀድሞ ተዋጊዎች ጋር ስንወያይ ትኩረት የምናደርገው መልሶ የማቋቋሙ ሂደት ላይ በርካታ አጋሮች የሚደግፉ ቢሆንም ዋናውና ትልቁ ደግሞ የራስ ቁርጠኝነት፣ የራስ ተነሳሽነት፣ የራስ የስራ ፈጠራና ማንኛውንም ስራ ለመስራት ዝግጁ መሆን ነው። ስለዚህ የቀድሞ ተዋጊው ከዚህ በፊት በጣም ከባድ የሆነ እንግዲህ በግጭት ላይ ማሳለፍ ማለት እጅግ በጣም ከባድ ስራ ነው። አሁን ወደ ልማት የሚጠይቀው ጉልበትና ዋጋ ስናስብ ደግሞ በጣም አነስተኛ ነው፣ ከዛ ጋር ስናወዳድረው ማለት ነው። ያንን ይሰራ የነበረ ኃይል አሁን ደግሞ ወደ ልማት ገብተህ ጉልበትህን፣ ችሎታህን በዚህ ላይ ብታውል ራስህንም አካባቢውንም ቤተሰብህንም መለወጥ ትችላለህ እና ዋናው ለመቋቋም ማዕከሉ የቀድሞ ተዋጊው ነው ብለን ነው እንግዲህ የምናማክራቸው። መልካም አቶ ገመዳ፣ እንደው ቀሪ ስራዎችን እናያቸው እስቲ። አሁን የአንደኛውን ዙር እቅዳችሁን ለመፈጸም ምንድን ነው የሚያስፈልገው? እንደው ትግራይ ክልልስ መቼ ነው የሚጀምረው ስራ? ቅድም እንደጠቀስነው የመጀመሪያውን ዙር 75,000 ለማጠናቀቅ በቂ ቅድመ ዝግጅት ተደርጓል። ኦልሬዲ ስራውን ለመጀመር የሚያስቸግር ነገር የለም። ለቀጣዩ ደግሞ ሁለተኛ ዙር ላይ ወደ 100,000 አካባቢ ነው ዲሞቢላይዝ ለማድረግ የሚታሰበው ወይም የሚታቀደው። ለዚህ የመጀመሪያውን ዙር የማጠናቀቂያ ስራ እየሰራን ሀብት የማሰባሰብ ስራ ማከናወን ያስፈልጋል፣ ለሚቀጥለው ዙር ማለት ነው። ይሄ የሀብት ማሰባሰብ ስራው በስፋት በሀገር ውስጥ የተለያዩ ድርጅቶች፣ የተለያዩ ግለሰቦች፣ የተለያዩ ተቋማት በስፋት እንዲሳተፉ ማድረግን ይጠይቃል ማለት ነው። ሀብት ስለሚጠይቅና ወጥ ማድረግ ዘላቂ ማድረግ ስለሚፈልግ ከዚህ ጎን ለጎን ደግሞ የተለያዩ አጋር ድርጅቶችን በአግባቡ ቀርቦ ማነጋገር ኮንቲኒስሊ እየተከናወነ ያለ ነገር ነው። ስለዚህ ቃል የገቡ አካላትም አሉ። ያንን ቃል የተገባውን ሀብት ማሰባሰብ፣ ተጨማሪ ሀብት ማፈላለግ፣ ለሚቀጥለው ዙር የሚያስፈልጉ የካምፕ ዝግጅቶችን በካምፕ ደረጃ መሟላት ያለባቸውን ነገሮች ማሟላትን ይጠይቃል ማለት ነው። እነዚህን ነገሮች ሟልተን ስራውን ለማስቀጠልና በፕሮግራሙ እቅድ መሰረት ስራውን በስኬታማነት ለማጠናቀቅ ነው ኮሚሽኑ ጥረት እያደረገ ያለው።
መልካም፣ ወደ ማጠቃለያ ሀሳቦች እንሄዳለን። ኮሎኔል እንግዲህ የኮሚሽኑ የብሔራዊ ተሃድሶ ኮሚሽን ከተጣለበት ትልቅ አገራዊ ተልዕኮ አንጻር በተለይ ጦርነት ላይ ነበረን አካል ወደ ልማት፣ ወደ መልካም፣ ወደ ሰላም መመለስ ትልቅ ጥረት ይፈልጋል እና ይህ ተፈጻሚ እንዲሆን ውጤታማ እንዲሆን የእነማን ድጋፍ ነው የሚያሻው? ህዝብስ ምንድን ነው መረዳት ያለበት? እንግዲህ ይህ ስራ ሰፊ ስራ ነው። በርካታ አካላት የሚሳተፉበት ስራ ነው። በማቋቋሚያ ደንቡም ላይ ብሔራዊ ተሃድሶ ኮሚሽን ይሄ ተልዕኮ ሲሰጠው በርካታ ተቋማትን በማስተባበር በአጋርነት እንደሚሰራ ነው። ይህን ስራ መሰረት ተደርጎ ነው እንግዲህ ወደ ስራ ስንገባ እያንዳንዱ የፌዴራል ተቋም፣ የክልል ተቋም ስራውን ከዝግጅት ምዕራፍ ጀምሮ በትግበራ በጋራ ስራ እየወሰደ ድርሻ እየወሰደ የሚያከናውነው ስራ ነው። ሁሉም ቅድም እንዳልኩት እንግዲህ በዲሞቢላይዜሽን ማዕከል ላይ 6 ቀን ሲቆይ እያንዳንዱ ስራ አለው። ጤና የሚወስደው ስራ አለ፣ የጤና ሚኒስቴር የሚወስደው፣ የክልል ጤና ቢሮ የሚወስደው ስራ አለ፣ ባንክ የሚወስደው ስራ አለ። አንዱ ስራውን በአግባቡ ካልሰራ ያ ሂደት ይቆማል። እኛ አንዱ 6ኛው ቀን ላይ ሲሸኝ ሌላ ሰው ነው የሚገባው። እንግዲህ አንዱ ስራውን ካልሰራ ሂደቱ ራሱ ይቆማል። ይሄ እንዳይሆን በቅድሚያ በጣም በሰፊ አቅደን ስራዎችን በጋራ ነው ወደ ስራ የገባ ነው። ሁሉም ደግሞ የራሱን ስራ የራሱን ድርሻ ወስዷል እና ይህን ስራ በቀጣይም በተጀመረው ፍጥነት እና ቅልጥፍና ለማከናወን የእያንዳንዱ ድርሻ ያለው የፌዴራል መስሪያ ቤት በያዘው ሂደት መሰረት መቀጠል መቻል አለበት። ክልሎች በዚህ ስራ በዋናነት ኃላፊነት ወስደው የሚሰሩ ናቸው። የማዕከላትን ከማዘጋጀት የቀድሞ ተዋጊውን ትራንስፖርት ከማሳለጥ ሲመለሱ ደግሞ ማህበረሰቡን በተደራጀ መንገድ እንዲቀበላቸው ከማድረግ መልሶ ማቋቋምም ደግሞ በተቻለ መጠን በአጭር ጊዜ ውስጥ ወደ ሰላምና ልማት ኃይል የሚመለስበትን ሁኔታ ለመፍጠር ክልሎች ከፍተኛ ድርሻ አላቸው። ማህበረሰቡ ደግሞ እንግዲህ ሁላችንም እንደምናውቀው በተለያየ አካባቢ በተለይ ግጭት ያለበት አካባቢ ያለ ማህበረሰብ በጣም ሰላም ይፈልጋል። አማራጭ ሰላም ነው ብሎ ያስባል እና እዛ አካባቢ ያለው ማህበረሰብ ግጭቱ በመቆሙ ወደ ሰላም በመምጣቱ በጣም ደስተኛ ነው። ይሄ እንግዲህ አንዱ ትልቅ ነገር ነው እና ወደ ሰላም የሚመለሰውን ኃይል በደስታ ነው የሚቀበለው። ለማቋቋምም ለመደገፍም ያለውንም ለማካፈል እጅግ በጣም ዝግጁ ነው። ስለዚህ ይሄን ስፋት ያለውን ከፍተኛ ቁጥር ያለውን የቀድሞ ተዋጊ ዲሞቢላይዝ በማድረግ መልሶ በማቋቋም ሂደት ላይ ሁሉም ለአገር ሰላም የሚያስብ ልማት የሚያስብ ኃይል ሁሉ መሳተፍ መቻል አለበት ማለት ነው። እንግዲህ በግንዛቤውም ሂደት በርካታ አካላትን ልናገኝ ልንደርስ ልንወያይ ጥረት የምናደርገው ለዛ ነው። በዚህ ሂደት ውስጥ ሚዲያን አወያይተናል፣ የፖለቲካ ፓርቲዎችን አወያይተናል፣ ባለሀብቶችን አወያይተናል፣ ሴቶችን፣ የሃይማኖት ድርጅቶችን፣ የአገር ሽማግሌዎች በዚህ ሂደት ላይ የተወያየው ሁሉ ይህንን ኃይል ወደ ሰላም ከመጣ እኛ ሰላም ነው የምንፈልገው ያለንን ለመደገፍ ዝግጁ ነው ብለናል። በተግባርም እያየነው ያለነው ይሄ ነው። ግን አሁን ከምንፈልገው ኃይል ደግሞ ኮሚሽኑ ወደ ቀጣይ ወደ 100,000 ዲሞቢላይዝ ለማድረግ ወደ ስራ ሲገባ ብዙ ሀብት ይፈልጋል። የሀብት ማሰባሰቢያ ስትራቴጂ አዘጋጅተናል፣ እቅድ አዘጋጅተናል። በዋናነት በአገር ውስጥም ይህንን የሚያስችል ሀብት ለማሰባሰብ በስፋት ወደ ስራ እንገባለን። አሁን 75,000 እያከናውን ለ100,000 በቅርብ ጊዜ ውስጥ እቅዶች ተዘጋጅተዋል። በአገር ደረጃ ይህም መስራት የሚያስችል ሀብት የማሰባሰብ ስራዎች ይሰራሉ። ዓለም አቀፍ ማህበረሰቡ ደግሞ በገባው ቃል መሰረት 85%ን ደግፋለሁ ብሏል። ወደ ስራ ስንገባም ወደ ስራው ግቡና ተግባራዊ ስታደርጉ ደግሞ እኛ ድጋፋችን እንቀጥላለን ብለው ቃል ገብተዋል። እነሱም ያንን ድጋፍ እንዲያደርጉ በተደራጀ መንገድ ዩኤንዲፒ ነው የሚያስተባብረው። ከእሱ ጋር በጋራ ሆነን ለጋሾችን በማግኘት በተለይ የኮሚሽኑ አመራሮችና ሀብት ማሰባሰብ ላይ የሚሰሩ የኮሚሽኑ ክፍሎች በትጋት እየሰሩ ነው ያሉት። እንግዲህ በሁለቱም አካላት በአገር ውስጥም በሚገኝ ሀብት በውጭም በምናገኘው ሀብት የቀድሞ ተዋጊውን ዲሞቢላይዝ እና መልሶ ለማቋቋም የሚያስችል ስራ በስፋት እንሰራለን ብለን እናስባለን። አሁንም ግን ደግሜ መናገር የምፈልገው ማህበረሰቡ ወሳኝ ነው። ልጆቹ የሚቀበለው እሱ ነው። እሱ ደግሞ ለሰላም ወደ እሱ እንዲቀላቀሉ ለመቀበል ያለውን ለማካፈል ዝግጁ ስለሆነ በዚህ በኩል የሚገጥመን ችግር የለም እና ዋናውና ትልቁ ነገር እሱ ስለሆነ ደግሞ
ሀገር ውስጥም ሀብት አሰባስበን ከውጭም አሰባስበን ይሄን ስራ ለመስራት የሚያስችል አስቻይ ሁኔታ አለ ብለን እናስባለን። መልካም እንዳላነሳችሁትም እንግዲህ 371 ሺህ ሰው ማለት በጣም ቀላል ቁጥር አይደለም። አብዛኞቹ ደግሞ ወጣቶችም ስለሆኑ ይህንን ኃይል ወደ ልማት መመለስ ማለት ትልቅ ውጤታማነት ነው የሚሆነው እና በዚህ ስራ ውስጥ በተለይ የመንግስት ድጋፍና ክትትል እስካሁን ባለው እስከምን ደረጃ ነው? በቀጣይስ ምንድን ነው የሚጠበቅበት የሚለውን ማጠቃለያ እናርገተው ገምዳ። ኦኬ እንግዲህ በመንግስት በኩል በጣም ከፍተኛ የሆነ የሰላም ፍላጎት ነው ያለው። መንግስት ተቋሙን ከማቋቋም ጀምሮ ከፕሪቶሪያው የሰላም ስምምነት ይነሳል። የፕሪቶሪያ የሰላም ስምምነት እንደው ረጋ ብሎ ላየ ሰው የጦርነትን መዘዝ፣ ጦርነት የሚያመጣውን ችግርና የሚያደርሰውን ሰብአዊና ቁሳዊ ጉዳት በደንብ አድርጎ ይገልጻል። እንደገና ደግሞ እያንዳንዱ አካል መውሰድ ያለበትን ኃላፊነት በአግባቡ ያመላክታል። ይህንን መቀበል መቻል፣ ይህንን መቀበልና ሰላምን ማዝለቅ አለብኝ ብሎ መቀበል አንዱ ትልቅ የመንግስት አስተዋጽኦ ነው ብዬ እላለሁ እኔ። ስለዚህ ከዛ በኋላ ደግሞ ይህን ለማስፈጸም ተቋሙን ማቋቋም፣ ለተቋሙ የሚያስፈልገውን በሱ በኩል የሚያስፈልገውን በጀት በመመደብ ኢቭን በጀቱ በየአመቱ ይመደባል እንጂ ካልበቃችሁ ጠይቁ ነው። ተጠቀሙና ጠይቁ እንጂ የበጀት ሪስትሪክሽን እስካሁን ድረስ አላጋጠመንም። የሰው ኃይሉንም አስፈጻሚ የሰው ኃይሉን ከትላልቅ ተቋማት ከሚመለከታቸው ተቋማት መርጦ ነው ይህም ፕሮግራም የሀገር ጉዳይ የሰላም ጉዳይ ስለሆነ አስፈጽሙ ብሎ የሰው ኃይሉን አሎኬት ያደረገው። በተቻለ መጠን ቁሳዊ ማቴሪያሎችንም ሰፕላይ ያደረገው ማለት ነው። ስለዚህ መንግስት ፉሊ ኮሚትድ ነው። የገባውን ቃልም ለማክበር እስካሁን ድረስ ባየነው ከፍተኛ ጥረት ማድረጉን ነው የምንገነዘበው። ይሄ በሁላችንም ዘንድ ካለ በሀገራችን ሰላምን ለማስፈንና ዘላቂ የሆነ ልማት የሀገር አንድነት ለማስፈን ከፍተኛ አስተዋጽኦ ያደርጋል ብዬ ነው የማስበውና በመንግስት በኩል እስካሁን ድረስ የገጠመን ችግር የለም። አንድ ነጥብ ለመጨመር እንግዲህ ይሄ ዲዲአር ሂደት ያው ዓለም አቀፍ ስታንዳርድ ያለው ሂደት ነው። በርካታ ለጋሾችም የሚሳተፉበት ነው። እንግዲህ ይሄ የዲዲአር ፕሮግራም በተለይ በእኛ ሀገር የምንሰራው የዲዲአር ፕሮግራም የመንግስት ፕሮግራም ነው። ሀገራዊ ኮንቴክስቱን ሀገራዊ ሁኔታዎችን መሰረት በማድረግ በዋናነት በስትራቴጂው ይሄ ምንም እንኳን ከውጭ አጋሮች ሀብት ብንሰበስብም ችግራችን የራሳችን ችግር ራሳችን የምንፈታበት ስለሆነ ፕሮግራሙ የመንግስት ፕሮግራም ነው። ባለቤቱ መንግስት ነው። ስለዚህ መንግስት በዚህ ላይ ያው ባለቤት ስለሆነ ድርሻው ስለሆነ የድርሻውንም እየተወጣ ነው ለማለት ነው ባጭሩ። መልካም። ኮሎኔል በላይ አበበ በብሔራዊ ተሃድሶ ኮሚሽን የፕሮግራም እቅድና ክትትል ዳይሬክተር፣ እንዲሁም አቶ ገመዳ አለሚ በብሔራዊ ተሃድሶ ኮሚሽን የመልሶ ማቋቋም ዳይሬክተር፣ ሁለታችሁንም ስለ ሀሳባችሁም ስለ ጊዜያችሁም ከልብ አመሰግናለሁ። እኛም ስለተሰጠን እድል በጣም እናመሰግናለን። መልካም። ውድ ተመልካቾች እናንተም በያላችሁበት ሁናችሁ በዛሬው ዳጉ ውይይታችን የብሔራዊ ተሃድሶ ኮሚሽን ስራ አፈጻጸምን ላይ ውይይት አድርገናል። ውይይታችንን ስለተከታተላችሁ ከልብ እናመሰግናለን። መልካም ጊዜ